ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ለቀደም ካነሳሁት አንዱ በባህር ላይ ሲሄዱ ኢየሱስ ተኝቶ ነበር አይደል? ማን ነው የተኛው? ኢየሱስ አምላክ በስጋው ማለት ነው። ስለዚህ አምላክ በስጋ አይደል? አዎ። አሁን ይሄንን የተኛውን ኢየሱስን በዚህ ይሄኛው ባህሪ የአምላክነቱ ነው፣ ይሄኛው ባህሪ ደግሞ የሰውነቱ ነው ማለት እንችላለን? አንችልም። እኔም እኮ እሱን አላምንበት እኮ ሰሜ አሁን እሱ ነው ፖይንቱ። ይኸውልሽ ለምሳሌ ቅድም ብዬሻለሁ ኢየሱስ ስንት አካል አለው? አንድ አካል አይደለ? አዎ። ከተዋህዶ በፊት ግን ምንና ምን ነበር? ቃልና ስጋ አይደል? ቃል ስጋ ሆነ አይደል ያለው? ወይ ደግሞ እንቅድመ ዓለም የነበረው አካላዊ ቃል አለ። ከዚያ ደግሞ ቃል ምን ያ ቃል ምን ሆናልን? ስጋ ሆነ አልን አይደል? ከዚያ በኋላ ኢየሱስን ከፋፍለን ለአካሉ ሁለት እንለዋለን አንድ አይደለ? አዎ። እንደዛማ አካልን እኮ ንስጥሮሳዊ ነው የምንባለው ማለት ነው እኮ። ስለዚህ አንድ አይደለ? አዎ አንድ። ልክ እንደዚህ አካሉን ከሁለት አካል አንድ አካል እንዳልን ከሁለት ባህሪ አንድ ባህሪ ነው የምንለው። ከሁለት ባህሪ ምክንያቱም አንድ አካል ነው ያለው፣ አንድ ባህሪ ነው ያለው። ያ ካልሆነማ በአንድ አካል ሁለት ባህሪ አይስማማም። በአንድ አካል ሁለት ለምሳሌ እሳት ቀዝቃዛም ሞቃትም መሆን ይችላል? አይችልም አይደል? ስለዚህ የእሳት ባህሪ ምንድነው? አንድ ነው። አካሉ ባለበት ባህሪው አለ ብዬሻለሁ። ባህሪው ባለበት አካሉ አለ። ስለዚህ አሁን ኢየሱስ ሁለት ባህሪ አንድ አካል ከሆነ ስንት ባህሪ ነው ያለው? አንድ ባህሪ ነው ያለው። ሁለት ባህሪ የለውም። ከዚያ በኋላ በባህሪው የባህሪ ተከፍሎ ወይ ደግሞ መከፈል የለበትም። ያንን ነው አሁን ግን ዲፕ አንደርስታንዲንግ ስለሚያስፈልግ እነዚህ ቴዎሎጂካል ፒላርሶች ይሄ ያለ መቀላቀል ያለ መጠፋፋት እንደሱ ቀጥሎ ደግሞ ያለ መቀላቀል ያለ መጠፋፋት ያለ መቀላቀል ቃል ስጋ ሆነ እንላለን። በነገራችን ላይ ብዙ ምሳሌዎች አሏቸው እነዚህ። ልክ አሁን የወተትና የቡና መቀላቀልን አይነት መቀላቀል አይደለም። የወተትና የቡና መቀላቀል ሌላ አካል ነው፣ ሌላ ቅርጽ ነው አይደል የሚይዘው? እሱ አይነት መቀላቀልም አይደለም። ለምሳሌ ደግሞ የብረትና ብስማር ወይ ደግሞ የብረትና የሆነ ምንድነው እሱ የሚባለው ብሎን ማያያዣ ለምሳሌ ሁለት አካላትን ወይ ደግሞ ሁለት ግንድን በብሎን እናያይዝ እንችላለን። ብሎኑ ሲፈታ ግን ይላቃሉ አይደለ? እንደሱ ያለም ደግሞ ተዋህዶ ወይ ደግሞ መገናኘት አይደለም። ይሄኛው ተዋህዶ የተለየ ተዋህዶ። ስለዚህ ምን አለን? እንበለ ፍልጠት እንለዋለን ወይ ደግሞ ያለ መለየት። እስከ መቼ? ለምሳሌ ኢየሱስ ክርስቶስ ወደ ሰማይ አረገ፣ ግርማው ባለው ቀኝ ተቀመጠ ስንል የተቀመጠው ያው ቃል ስጋ ሆነ ያለው ኢየሱስ በአብ ቀኝ ምን አለ? ተቀመጠ። ስለዚህ ያ ተዋህዶ የዘላለም ተዋህዶ ነው። ምን የሌለበት? መለየት የሌለበት። ስለዚህ በእርሱ ላይ አሁን ምን ጨምረው በአንዱ አካል ላይ ሁለት ባህሪ ብለን የምንሰጠው የተለያዩ ሁለት ባህሪያቶች የሉም። አንድ አካል ነው፣ ከሁለት አካል ነው አንድ አካል የሆነው፣ ከሁለት ባህሪ ደግሞ አንድ ባህሪ ነው። ስለዚህ ሁለት ባህሪ የሚለው ትምህርት እንደ አዲስ በዚያ ጉባኤ ላይ ለአዲስ ነውጥ ወይ ደግሞ ትምህርት ማስነሻ የመጣ እንጂ መጽሐፍ ቅዱሳዊ መሰረትም ወደ ኋላም ተመልሶ ደግሞ በአባቶች ትምህርት ውስጥም ያለ ትምህርት ወይ ደግሞ አስተምሮ ወይ ደግሞ ሐሳብ አይደለም። እኔ እኮ ግን ማለት ነው ልዩነቱ አልገባኝም። እዚህ ጋር ሁለት ባህሪና እዛ ጋር አንድ ባህሪ መባሉ ነው እንጂ እኮ ኦሬዲ ሁለቱም አውጣኪያዊም ንስጥሮሳዊም አይደሉም። ስለዚህ እንዴት ነው በልዩነት ውስጥ አንድነት ነው ምናምን እንደሚባለው? ምክንያቱም ይሄኛውም አራት መጠበቂያ ያለው ራስን ይቻለ ልክ እንደ አውጣኪያዊ እነዛ መጠበቂያዎች ያስቀመጡት ግን ሶሪ እነዛ መጠበቂያዎች ግን ምንን ለመጠበቅ የመጡ ይመስሉሻል? እነዛ መጠበቂያዎችማ ንስጥሮሳዊነትንም አውጣኪነትንም ተቃውሞ በሌላ ተርሚኖሎጂ ተዋህዶን የሚጠብቁ ናቸው። እነዛ መጠበቂያዎች እነዛ ፒላሮች ተዋህዶን የሚጠብቁ ናቸው። በነገራችን ላይ ለምሳሌ ያለ መጠፋፋት ነው ስንል ምን የሚጠብቁ ናቸው? ያለ መጠፋፋት ማለት ያለ አውጣኪ ትምህርት ማለት ነው። ምክንያቱም የአውጣኪ ትምህርት ውስጥ ምን አለ? መጠፋፋት አለ። ለምን ከተባለ divinity absorbed humanity ይላል ቃል አሜን ወጦታል ወይም መጦታል ይላል። ስለዚህ መጠፋፋት አለበት። ያለ መጠፋፋት ነው ስንል አንዱ አንዱን ሳያጠፋ
በምን በመጠባበቅ ቃል ስጋ ሆነ ወይ ደግሞ አምላክ ሰው ሆነ። ስለዚህ ኢየሱስ ስንል ተዋህዶ እያልን ነው። ምን ማለት ነው? አምላክ ሰው ሆነ፣ ሰው ደግሞ አምላክ ሆነ እያልን ነው። ከዚያ በኋላ ምን የለውም ተከፍሎ የለውም። ይሄኛው እንደ አምላክነት ይሄኛው እንደ ሰውነት የሚባል የለውም። መጽሐፍ ቅዱስም ላይ የለም። ለምሳሌ ይሰማሻል ድምጼ? እየሰማሁ ነው። ለምሳሌ በመጽሐፍ ቅዱስ ውስጥ ኢየሱስን ሲናገር ኢየሱስም ስለራሱ ሲያወራ ሐዋርያትም ደግሞ ሲያስተምሩ ኢየሱስን ይሄኛው የአምላክነቱ ባህሪ ነው፣ ይሄኛው ደግሞ የሰውነቱ ባህሪ ነው ያሉበት ክፍል አለ። ስለዚህ በኢየሱስ ተከፍሎ የለበትም አይደል? መከፈል የለበትም። ስለዚህ በአንዱ በኢየሱስ ሁለት ባህሪ የለም። በአንዱ በኢየሱስ አንድ ባህሪ ነው ያለው። ልክ ቅድም ምን እንዳለን እሳት ነው እንጂ እሳት ውሃ አይደለም። እሳት አንድ አካል ነው። የአንዱ እሳት አካል እንትን ባህሪ ማቃጠል ነው፣ መቀዝቀዝ መሆን አይችልም። ወይ ደግሞ እርጥበትን መስጠት ሊሆን አይችልም። ልክ ኢየሱስ ቃል ስጋ ሆነ ብለን ያለው ደግሞ አንዱ ኢየሱስ ሰው አምላክ ሆነ አምላክ ሰው ሆነ ብለን የምናገርበት በተዋሂዶ የከበረ እንጂ ይሄ የሁለት ባህሪ አንዱ እንደዚህ በዚህ በኩል እንደዚህ ሆነ በዚያ በኩል እንደዚህ ሆነ ተብሎ ሁለት ባህሪያት ተከፍለው የሚነገሩለት አይደለም ነው። እሺ ግን ገብቶኛል ማለት ይሄኛው ማለት ልዩነቱ አልታየኝም ብዬ ነው። እዚህ ጋር በተዋህዶ ነው። ክርስቶስ አዲስ ባህሪ ስንል ተዋህዶ ነው። ኢየሱስ ስንል ደግሞ ከማርያም የተወለደ ሰው ነው። የእግዚአብሔር ቃል ስንል ደግሞ ከእግዚአብሔር የተወለደ አምላክ ነው። ስለዚህ እነዚህን የሚያቀናጃቸው ምንድነው? በተዋህዶ ማለት ነው። ስለዚህ ሁለት ባህሪ ነው ስንል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ፣ ነገር ግን አንድ አካል ይሄንን ሁለት ባህሪ ይዞት ማለት ነው። እዛ ጋር የትኛውን ሶሪ የትኛውን ሁለት ባህሪ ይሄኛውን ባህሪና ይሄኛውን ባህሪ ሁለቱም ባህሪያት ንገሪኝ እስኪ። ፍጹም አምላክ ፍጹም ሰው ከዛ ምን ሆነ አለ? ተዋህደ አይደል? ከተዋህዶ በኋላ አሁን ኢየሱስ ያልነው ተዋህዶ ነው አይደል? የስጋዊ ስም ነው አይደል? የስጋዊ ስሙ ኢየሱስ ነው። አዎ አካላዊ ቃል ነው ሰው የሆነው ማለት ነው። ሰው አምላክ ሆነ አምላክ ሰው ሆነ ካል ኢየሱስን ስንጠራው አሁን በኢየሱስ ሁለት አካል አለበት ወይ? ሁለት አካል ነው ኢየሱስ? አንድ አካል ነው አይደል? ሰው ሁለቱም ባህሪ ከየት ነው የመጣ ነው? ፍጹም ሰው ፍጹም አምላክ ነው። እሱማ ፍጹም ሰው ፍጹም አምላክ ከዛ ምን ሆነ? አንድ ባህሪ ነው። ፍጹም አምላክነቱ ደግሞ አንድ ባህሪ ነው። ስለዚህ በአንድ አካል ሁለት ባህሪ ማለት ነው። እኔ ያልኩሽን አልተረዳሽኝም? እሺ አስረዳኝ። አሁን ይኸውልሽ ሁለት የተለያየ ባህሪ በኢየሱስ ላይ አንድም የመጽሐፍ ቅዱስ ክፍል ላይ ይሄኛው የአምላክነቱ ወይ ደግሞ ይሄኛው የሱ ባህሪ ይሄኛው የዚህ ባህሪ ተብሎ ተከፋፍሎ ለኢየሱስ የሚሰጥ ባህሪያቶች አሉ የሉም አይደል? የሉም አይደል? መጽሐፍ ቅዱሱ ሐሳቡ ምን የለውም መሰለሽ? መጽሐፍ ቅዱሳዊ መሰረት የለውም ወይ ደግሞ የአባቶች ትምህርት የለውም፣ ግራውንድ የለውም፣ መሰረት የለውም። ከዚያ ይኸውልሽ ተዋህዶ በታቅቦ ነው ያለምን ተዋህዶው ያለ መጠፋፋት ያለ መቀላቀል አይደለ ብለን ያለው መጀመሪያ ለምሳሌ ስናነሳ ስለዚህ ያለ መጠፋፋት ያለ መነጣጠል ያለ መጠፋፋት ያለ መቀላቀል አይደለ? ስለዚህ በአንዱ በኢየሱስ ላይ ሁለት ባህሪያት ብለን ያመጣናቸው ትምህርቶች ከየት ነው የመጡት ነው? ምክንያቱም ምን ብዬሻለሁ ቅድም አካሉ ባለበት ምኑ አለ? ባህሪው አለ። ባህሪው ባለበት ደግሞ አካሉ አለ አይደል? ስለዚህ ለምሳሌ ቅድም ያልኩሽን ምሳሌ ላንሳለሽ። እሳት በራሱ መሞቅም እርጥብ መሆንም ወይ ደግሞ ማቀዝቀዝም ይችላል? አይችልም አይደል? ለምን? እሳት ብቻውን ስለሆነ ማለት ነው አይደል? አንዱ እሳት አንዱ አካል ያን ስለሆነ ያለው ማለት ነው። እሳትን በአንዴ ምን አንለውም፣ ለእርጥበትም ለሙቀትም አንለውም አይደል? አንለውም። አካል ባለበት ምን አለ? ባህሪ አለ። የእሳት ባህሪያው ማቃጠል አይደለ? የውሃ ባህሪ ደግሞ መቀዝቀዝ ነው። ስለዚህ ልክ እንደዚህ አሁን ይኸውልሽ አንድ አካል አንድ ባህሪ ካለው
ኢየሱስ ስንት አካል ነው ብለናል? አንድ አካል። ታዲያ ሁለት ባህሪ ከየት ነው የመጣ ነው? ምክንያቱም ሁለት ባህሪ ካለን ሁለት አካል ያስፈልጋል ነው። ሰምተሽኛል? አዎ ሰምቻለሁ። ስለዚህ ሁለት ባህሪ ካለን ሁለት አካል ያስፈልጋል። ተዋህዷል አልተዋህደም? ተዋህዷል። ስለዚህ በተዋህዶ አይደለ ቃል ስጋ ሆኖ አንድ አካል ያልነው? አዎ። ስለዚህ ባህሪው አልተዋህደም? እኔ የምልሽ አካሉ ሲዋሃድ ባህሪው አልተዋህደም? ተዋህዷል። የቃል ገንዘብ ለስጋ የስጋም ገንዘብ ደግሞ ለቃል ሆኗል አይደል? አዎ። መምህር እንደምን አሉ? እግዚአብሔር ይመስገን። እንዴት አሉ የኔታ? አምላካው ይመስገን። ሁላችሁን ሰላም ብያለሁ። ትንሽ ደከማችሁና አንድ ጥያቄ ብቻ መጠየቅ ፈልጌ ነው ለዛ ነው የገባሁት። ተዋሃደ ብላ የምታምነው እቺ እህታችን ምንድነው የተዋሃደ? እህታችን አካል ነው የተዋሃደው? ባህሪ ነው የተዋሃደው? ነው ሁለቱን የተዋሃደው? የተዋሃደው ማን ነው ብለሽ ነው የምታምኚው? ሁለት ባህሪ ካልሽ የተዋሃደ ማን ነው? አካል ብቻውን ነው ባህሪ ያልተዋሃደም? ተዋህዷል። ግን ኢየሱስ ስንል ከማርያም የተወለደ ሰው እሱን አይደለም ጥያቄ። የተዋሃደው ማን ነው ያልኩት? አካል ነው የተዋሃደ ወይስ ባህሪ ነው የተዋሃደ ነው ያልኩት? አካል ነው የተዋሃደው፣ ባህሪ አልተዋሃደም። አዎ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ሎቱ ስብሐትና ፍጡር ነው ማለት ነው። ምክንያቱም ባህሪው ስላልተዋሃደለት ቦዘን ስጋ ነው የሚሆነው። ባህሪ ሲዋሃድ ነው የመለኮትን ገንዘብ ሊያደርግ የሚችለው። አይ ሁለት ባህሪ ስልኮ ሁለት ባህሪ ስንል ፍጹም ሰው ፍጹም አምላክ ግን ለሱ ጥያቄ እኮ ነው የጠየቁሽ። አሁን ጥያቄ ምን ነበር? ሰምተሽኛል በደንብ። ባህሪ ካልተዋሃደ ነው የስጋ የመለኮትን ገንዘብ አላደረገም ማለት ነው። ካላደረገ የኢየሱስ ክርስቶስ ስጋ እንደ ፍጡር ስጋ ዝም ብሎ እንደ ጴጥሮስ እንደ ያዕቆብ ያለ ስጋ ነው። ምክንያቱም ባህሪው አልተዋሃደም። ካልተዋሃደ የመለኮት ገንዘብ አይደለም ማለት እኮ ነው አይደል? እንደዛ ነው የምታምኚው? አይ በተዋህዶ ማምናለሁ እኮ። እንግዲያ ቆይ ከተዋሃደማ እንግዲያ ስጋ አካል ተዋህዶ ከሁለት አካል አንድ አካል ሆኖ አይተነዋል። ባህሪ ተዋህዶ ከሁለት ባህሪ አንድ ባህሪ ካልሆነ መለኮት አይባልም። ካቶሊክ ነሽ ግን ጴንጤ ነሽ? አይ ጴንጤ ነኝ። እንዴ ጴንጤ እኮ እንዲያ የሚባል አስተምህሮ የለም። ጠይቂያቸው በደንብ። እነሱ ጋር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው የሚባል ያለ። አንቺ ደግሞ ለብቻሽ 48ኛ ልታመጭብን እንዳይሆን እንደሱ ነው። እና አይደለም በሁለት ባህሪ ነው። አይገባኝ። አሁን አንቢ በደንብ አንቢ ተረጂ እንዲያ የሚባል አስተምህሮ በዓለም ላይ ነው የሌለው። ካቶሊካውያን ብቻ ናቸው ከሁለት አካል ወይም ደግሞ እኒማን ናቸው። አሁን አንቺ የምትሆን አስተምህሮ የሚያስተምሩ የማን ነው የሚባለው? የፑቲን ሀገር ማን ነው? ሩሲያውያን አካልን ያዋህዳሉ፣ ባህሪን ይነጣጥላሉ። ከዛ በኋላ ደካመውን ስራ ለስጋ ጠንካራውን ስራ ለመለኮት ሰጠው ይናገራሉ እንጂ አሁን አንቺ ያልሽው አስተምህሮ ከዛ አንጻር የሚመጣ ነው እንጂ የኢትዮጵያዊት ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት ብቻ ሳይሆን ዓለም የሚያምንበት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እስመ ክርስቶስ ፍጡር ወኢ ፍጡር። ክርስቶስ ማለት የተፈጠረ ስጋና የፈጠረ መለኮት ማለት ነው። እነዚህ ሀብሩ ባህዱ ህላውያት በአንድ ህልውና ኖሩ ነው የሚለው ሊቃውንቱ የጻፉልን በሃይማኖት አበው እሱን ነው ማለት ነው። ከዛ በኋላ ኢንፍልጥ ወለሃዱ ክርስቶስ ሀበ ክልኤቱ ህላውያት አንድ የሆነውን ክርስቶስ ወደ ሁለት ህልውና አንለውጠውም። ይሄ መለኮት ነው ይሄ ስጋ ነው ብለን ልናስተምረው አይገባም ብሎ ይናገራል ማለት ነው። ንብሎ ፍጡረ በእንተ ትስብእቱ ወይ ንብሎ የንፍልጦ ይጋፍለሰ ተስፊቱ ፍጡር ሀበ ከወይነ መለኮቱ ወይ ይጋፍለሰ ፈጣሪ መለኮቱ ሀበ ከወይነ ተስፊቱ ብሎ ይናገራል። በተአቅቦ ስጋነቱን አልለወጠውም፣ መለኮት ስጋን አልለወጠውም፣ ስጋ መለኮትን አልመጠጠውም። በተአቅቦ ግን ደግሞ ተዋህዶ እናምናለን። ስናዋሃድ ግን አካላትን አዋሃደን ባህሪ እናዋሃዳለን። ምክንያቱም አካል ብቻ ከተዋሃደ ባህሪ ካልተዋሃደ ገንዘብ ያደረገው አካልን ነው ማለት ነው። ያ ማለት ገንዘብ ያደረገው አካልን ከሆነ አካሉ ብቻ ነው ማለት ነው። አካል ብቻ ከሆነ ከመለኮት የነሳው ፍጡር ነው ያሰኛል። ስለዚህ ፈጣሪ ነው ብለን ለማመንና ለመናገር ምን እንላለን ማለት ነው? ስጋ አካሉም ተዋህዷል ባህሪውም ተዋህዷል ብለን እንናገራለን።
ምክንያቱም ሁለት ባህሪ ነበረ። ስጋ ድኩም ነው፣ ርሁብ ነው፣ ጽሙ ነው። የስጋ ባህሪ ይህ ነው። የመለኮት ባህሪ ደግሞ ዘይጅትረከብ ነው። የማይገኝ የማይጨበጥ የማይዳሰስ ምሉ ስፉ የምንለው መለኮት የስጋን ገንዘቡ አደረገ ማለት ነው። ከዚያ በኋላ ኢየሱስ ክርስቶስ ብለን ስንናገር በተዋህዶ የወጣ ስም ማለት ነው። ሰው ከሆነ በኋላ የተሰጠው ስም ማለት ነው። ከዚያ ከተዋህዶ በኋላ ልዩነት የለም፣ ገነጣጥሎ መናገር የለም። ባህሪ ካላዋሃድሽ በቃ ከሰረ ማለት ሃይማኖት የሚባለው ከሰረ ባህሪ ካልተዋሃደ አስተምህሮ እንደዛ ነው። ቅድመ መምህር ሲሉት እንደነበረ በየትኛውም አይነት የመጽሐፍ ክፍል በየትኛውም አይነት ሐዋርያት ባስተማሩበት አስተምህሮ በጻፉት መጽሐፍ በተናገሩት ንግግር በየትኛውም አይነት ሁኔታ ባህሪ አልተዋሃደም የሚል አስተምህሮ ፈጽሞ በመጽሐፍ የተደገፈ አንድም ቦታ የለም። ከሌለ የሌለን ነገር መናገር ተገቢ አይደለም። ስለዚህ በደንብ አንቢ፣ ተማሪ፣ ጠይቂ፣ በውስጥ ማናግሪን ጊዜ አንፍጅ። ወደ ሌላው ሐሳብ እንድንሄድ በጣም ስትደክሙ ስላየው ለዛ ነው የገባሁት። እንደዛ እናድርግ። እሺ። አይ አባቴ አሁን የቄልቄዶን ጉባኤ ማለት ነው ምን ላይ በተመሰረተ ነበር የተደረገ? እሱን ግልጽ ቢያደርጉልኝ። ሁለት ባህሪን ለማጽደቅ ነበር ወይስ አንድ ባህሪን ለማጽደቅ ነበር? እኮ እሱን ነው እኮ የምልሽ። አሁን የቄልቄዶን ጉባኤ እኮ አላማረበትም። ጉባኤ ከለባት ተብሎ ተበታትኖ የቀረ ጉባኤ ነው እና ሁለት ባህሪ የሚባለው ትምህርት የመጣው እዛ ላይ ነው። የሁለት ባህሪ ትምህርት የመጣው ያኔ ነው የመጣው። አየሽ፣ ያኔ ነው የመጣው። ሁለት ባህሪ የሚባል አስተምህሮ የመጣው ያኔ ነው። ምን ብለው ሚስዮናውያን የምንላቸው ምንድነው ያደረጉት? አካላትን አዋሃዱና ባህሪን ገነጠሉት። እነሱ ባህሪን ሲገነጥሉ ትልቁ ስህተት ምንድነው የሆነው? ኢየሱስ ክርስቶስን ፍጡር አድርገው ተለያዩ ማለት ነው። ሎቱ ስብሐት ምስጋና ይድረሰውና ፈጣሪ የሆነው ክርስቶስ የመለኮትን ባህሪው ስላደረገ ነው። ስጋ ነው። ስጋ እንዲገባሽ ብዬ ነው ክርስቶስ እያልኩ ነግርሽ። ስጋ ፈጣሪ የሆነው የመለኮትን ገንዘቡ ስላደረገ ነው። በምን ተዋህዶ ስንል በባህሪ ተዋህዶ። በባህሪ ተዋህዶ ብቻ ነውን ከተባለ ደግሞ አይደለም፣ በአካል ተዋህዶ። ከዛ በኋላ ምን እንላለን? አካል ዘማካል ባህሪ ዘምባህሪ። የአካልን ተዋህዶ የባህሪን ተዋህዶ አንድ ላይ አድርገን እናገራለን ማለት ነው። ሐሳቡ ምስጢሩ እንደዛ ነው እንጂ አንቺ እንዳልሽው የቄልቄዶን ጉባኤ እኮ ተወግዞ የተለየ ነው። ጉባኤ ቄልቄዶን በ4ኛው መቶ ክፍለ ዘመን የተደረገ ነው። እንደገና ይሄ የፕሮቴስታንት አስተምህሮ የመጣው ከካቶሊክ ጋር በነበረው አስተምህሮ ለዘመናት ኑሮ የራሱን አስተምህሮ ይዞ የወጣው በ16ኛው መቶ ክፍለ ዘመን ነው። ስለዚህ በደንብ ታሪክ እያወቅን ስንሄድ ምስጢሩ እየተገለጸልን ይመጣል። እንደዛ እናድርግ። እግዚአብሔር ይርዳሽ። አይዞሽ፣ በርቻ፣ አንብቢ፣ ተማሪ፣ ጠይቂ። ቃሌት ያሰማልን። ምናልባት እህታችን እርግጠኛ ነሽ ታሪኩን አይተሽዋል? የዚህ የቄልቄዶን ጉባኤ ታሪክ? አዎ በደንብ አንብቤዋለሁ። መነሻው ምን ነበረ? ምናልባት ካየሹ ብዬ ነው። መነሻውማ ንስጥሮሳዊና አውጣኪያዊውን የማውገዝ አይደለም። የጉባኤው መነሻ ያሉሽ እንድታነቢው በስራም ተጥቻለሁ። ግን የጉባኤው መነሻ ሃይማኖታዊ ዶክትሪን አይደለም። የጉባኤው መነሻ ፖለቲካል ኢንቴንሽን አለው ወይ ደግሞ የወንበር ግፊያዎች ናቸው። የፖለቲካው እንትን ያሚን የጉባኤው ጥሪ እንትን አይደለም። የሃይማኖታዊ ጉዳይ አይደለም መነሻው ማለት ነው። ከንጉሱ ጋር የተገናኘ ነው። ታሪኩን ገብተሽ እዩ። ሃይማኖታዊ መነሻ አይደለም መነሻው። ለዚያ ነው የኛ አባቶች ተታውተም የወጡትም የተነሳበት ምክንያቱም እንትን ነበረው፣ ማስገደር ነበረው። ከዛ ቀደም ከነበሩት ጉባኤ ለየት የሚያደርገው ለምሳሌ ዲዮስቆሮስ ይሄን ጉባኤ አልስማማም ብሎ ሲል አባታችን ቅዱስ ዲዮስቆሮስ ማለት ነው በንጉሱ ሚስት ጭምር ወይ ደግሞ በንግስቲቱ ማለት ነው እንዲያስፈራሩት ከዚያም ደግሞ በብርቱ እንዲደበደብና መከራ እንዲቀበል ሆኖ ጺሙ እስኪረግፍ ድረስ ጺሙ እስኪነጭ ጥርሱም እስኪረግፍ ድረስ ኢቭን ለልጆቹም የሃይማኖት ፍሬ ነው ብሎ እንዲልክ የሆነበት ምክንያት መነሻ ሐሳቡ ማለት ተገዶ እንዲያምና ያን እንዲቀበል የወንበር ካንድ ወደ አንዱ ወንበር የማሸሽና ፖለቲካል ኢንቴንሽን ጭምር ያለው ነው እንጂ ሃይማኖታዊ መነሻ አይደለም። መጀመሪያ መነሻ ሐሳቡ ሃይማኖታዊ አይደለም። መነሻ ሐሳቡ ያንን እንድታጠኙ ወይ ደግሞ እንድታዩ ላሳስብሽ እወዳለሁ። አንዲት የመጨረሻ አንዲት ነገር ብቻ አድርበልና እጨርሳለሁ። ምናልባት የቅዱስ ቄርሎስ ትምህርት አለና በዚህ በተዋህዶ ላይ የብረትና እሳት ምሳሌ አለው። ብረት እሳት ውስጥ ገብቶ አይተሰቀያለሽ? አሚን። ብረት በእሳቱ ሲገባ ምን ይሆናል? ቀይ ይሆናል አይደል? አለኝ ግን ያው አይቻላልም። እሺ በቃ ዛሬ ፈልገሽ የሆነ ብረት እሳት ውስጥ አድርጊው ምናምን ነገርና ቼክ አድርጊ እስቲ ግን እንዳትይጂ በእጅሽ ብረቱ መምህር ወይ
ስቶቭ ይበሏት እንጂ ምን ነካዋት? ዝም ብሎ ስቶቭ አይሏትም? ስቶቭ ሲግል ስቶቭ አለ ለካ። ክብር ይስጥልን ኔታ። አላዘውግም። ስቶቭ መቼም አይተሽ ታውቂያለሽ? ቀይ ይሆናል አይደል? እንትን ሲል በደንብ ሲግል ማለት ነው። ከዛ እሳቱንና ስቶቭን መለየት ትችላለሽ? ብረቱን ፓርትና እሳቱን መለየት ትችላለሽ? አይቻልም። ስትነኪ ያቃጥላል አያቃጥልም? እንዴት ነካዋለሁ? አሁን ብረቱ ለብቻው እያለ ያቃጥል ነበር? አያቃጥልም። ከዛ ደግሞ በተነሹ ብረቱ ክብደት አለው አይደል? አሜን። ክብደት አለው። እሳቱም አብሮ ክብደት አለው የለውም? አለው። አሁን የእሳቱና ብረቱ መለየት ትችላለሽ? ኧረ አልችልም። ማቃጠሉና መክበዱ መለየት ይችላል? አይችልም። ምን ብሏል? ተዋህዷል ማለት ነው አይደል? አዎ። ልክ እንደዚህ ነው ማለት ይሄ ምሳሌው በትክክል ፊት ያደርጋል ማለት አይደለም። ሁሌም በእኛ ቤተሰብ እንግዲህ ምሳሌ ለሚመሰልበት አካል ሙሉ ትርጓሜ አይሰጥም፣ ግን በሰዎች ሊና እንዲረዱት ወይ ደግሞ እንዲገባቸው በዚያ ልኬት ነውና ልክ እሳቱና ብረቱ እንደማይለያዩ ሁሉ እሳትና ብረቱ እንደማይለያዩ ሁሉ ክርስቶስ ከተዋህዶ በኋላ መለየት የለበትም፣ ተከፍሎ የለበትም። ስለዚህ አንድ ባህሪ ነው ያለው ነው። እሺ የሰማሽ? ለምሳሌ ብረቱን ብትነኪው ሲያቃጥልሽ ብረቱ አቃጠለኝ ትያለሽ ወይ እሳቱ አቃጠለኝ ትያለሽ? ብረቱ አቃጠለኝ ነው የምለው። ብረቱ ለብቻው ባለበት ጊዜ ማቃጠል ይችል ነበር? አይችልም። ስለዚህ የተዋህዶ ምክንያት ነው አይደል እንዲያቃጥል ያደረገሽ? አዎ። በቃ መለየት የለበትም ነው። አመሰግናለሁ። በተረፈ ግን እንዳልኩሽ እስኪ ዛሬው ራሱ ዝም ብለሽ ጎግል ላይም ገብተሽ ከፈለግሽ የጉባኤ ኬልቄዶን ጉባኤ የ451 ጉባኤ መነሻ ሐሳብ ምን ነበረ፣ ፖለቲካል ኮንትሮቨርሲ ምን ነበረ ብለሽ እዩ። ክሊር ፖይንት ታገኛለሽ። ሃይማኖት እንትን አይደለም መነሻው ማለት ነው። አመሰግናለሁ። ልደት አለክ መምህር ብሬ ወይ ናቱ በቃ ጥሩ አድርጋችሁ ትምህርቱን አብራርታችሁላታል። ምናልባት ለምንድን ነው ያልተቀበላችሁ ያለችው ጥያቄ ካለ ከዛ በፊት የነበሩ አባቶች የጉባኤ ኬልቄዶንን የክርስቶሎጂ ሐሳብ ስለማይቀበሉትና ስላልነበር ማለት ነው። አንድ አካል አንድ ባህሪ የሚል ከ451 በፊት የነበሩ አባቶች አንድም ስላላስተማረ ብለሽ ማየት ትችላለሽ። ሰፊ ደግሞ ማብራሪያ ከፈለግሽ በአማርኛ የተጻፉ ሌሎች መጽሐፍቶች አሉ። ለምሳሌ ክህደቱም ያን ያልተፈጠረ እሱንም በደንብ ያዘው። ትክክል ክህደቱም አልነበረም። እንደዛ ብሎ የሚያስተምርም ትምህርት ስላልነበር አዲስ መጤ ትምህርት ስለሆነ አንቀበለውም ማለት። ስለዚህ ይሄን በማረጓ ስትመሰገን ትኖራለች ማለት ነው ቤተክርስቲያን። ይሄንን እዩ። ከዛ ሂስቶሪካል ነገሮችን ግን በደንብ ያቸው ገባበይና እንጂ አንድ አካል ሁለት ባህሪ የሚባል ትምህርት አልነበረም ከ451 በፊት ክህደት መሆኑ ይታወቅልን። እሱን ለማለት ፈልጌ ነው ብለዋል። አላሉም ደግሞ አንቺ ሰርች ታረጋለሽ ማለት ነው እህቴ። ቀጥሎ እሱን ትንሽ ልጠቁማት ብዬ ነው። እሺ አመሰግናለሁ። እሺ እህቴ ጎበዝ፣ በጣም ድንቅ። አሁን ሰላም ልበል ሁላችሁ ላይምታችሁም ያላችሁ የቤቱ ባለቤት ልደት ሁላችሁን ሰላም ብያለሁ። ደናል መምህር ምናልባት ልደት ስራ ይዞ እንዳይሆን እኛ ተቀብለናል ሰላምታውን ማለት ነው። ልደት እንዴት አሉ የኔታ? ወይን በሰላመቱ ማብየክሙ ያለ ጌታ ካልተቀበለ ወደኔ ይመለሳል። እውነት ነው። ስራው ነው የሚሆን። ደህና ናችሁ ሁላችሁ? እንደምሰነበታችሁ ብያለሁ። በጣም ድንቅ ነው። በውስጥ መምህር ብርሃኑ ጋር ኮንታክት አድርጊና ተማሪ። እሺ እህታችን በዚህ ዙሪያ በደንብ ተማሪ። እሺ አባቴ። ዲያቆን መኩዋችን መኩ ያገርሶ ሰላም ብያችኋለሁ። ዮባ ደህና ናችሁ? እግዚአብሔር ይመስገን። እንዴት ነው መኩ? አፍታል ብሬ ምን ነው አንተማ ምን ሰፈር ሆነ ቤትን እያሳያቸው ነበር ባለፈው ለነሲስ አገኛችሁ መንገድ ላይ ሌላ ቤት ጨመረ እንደ ይሉኛል። ኧረ አይደለም ላይቭ ላይ ነው እንጂ ነው።
ተጠፋፍተናል። እስኪ እንደዋል እንፈላለግ ወንድማችን። በጣም ደስ ይለኛል። ብቻ አትጥፋ። እሺ አይ ቲንክ ዮፍታሄ ጥያቄ ያለው ይመስለኛል ነው። ጥያቄ ያለሽ እህታችን ሌላ? አዎ ነገረ ጥምቀት ላይ ጥያቄ ነበር። እሺ ቀጥይ። ጥምቀት ለድህነት ነው ብለን ስንል ማለት ነው መጽሐፍ ቅዱስ ሳይጠመቁ የዳኑ ወይም ደግሞ ሳይጠመቁ መንፈስ ቅዱስን የተቀበሉ ሳይጠመቁ የኃጢአት ስርየትን ያገኙትን ኤክሰፕሽናል ነው ብለን ነው የምንወስደው ወይስ እንዴት ነው? እዚህ ላይ የሆነ ነገር ብትሉ። ያው ራስ መልሰሽዋል። በርግጥ እንግዲህ ኤክሰፕሽናል ነው ማለት አንዳንድ ጉዳዮች ላይ ለምሳሌ መጽሐፍ ቅዱስ በተገለጠው ልኬት እናምናለን፣ መጽሐፍ ቅዱስ ላይ ባለው ትእዛዝ እንመራለን። ግን ደግሞ ኤክሰፕሽናል ኬዞችን ይሄ ለእግዚአብሔር ምንተዋቸው ማለት ለእግዚአብሔር ምንተዋቸው ነገሮች ይኖራሉ፣ ምንተዋቸው ጉዳዮች ይኖራሉ ማለት እግዚአብሔር በፈቀደ ወይም መንፈስ ቅዱስ ባወቀ እግዚአብሔር በራሱ መንገድ በራሱ ባወቀው መንገድ እግዚአብሔር የሚያደርጋቸው ነገሮች እንዳሉ ኤክሰፕሽናል ኬዞች ብለን እንቀበላለን። ከዚያ ውጭ ግን ለማስ ወይም ለአጠቃላይ ህዝብ እንደ ጀነራል በጠቅል በሆነ ነገር ምን ተጽፏል? በጥምቀት ጉዳይ ለምሳሌ ምን ተጽፏል? ህግ ሲሰራ አንደኛ ህግ ከመሰራቱና ከተሰራ በኋላ ብለን የምናየው ነገር አለ አይደል? ለምሳሌ ቤተክርስቲያን በስደት ላይ ነበረች አይደል? ብዙ ጊዜዋን በስደት ላይ ነበረች። ህጎች በየጊዜው ማለትም በመንፈስ ቅዱስ ምሪት በአባቶቻችን ስርዓቶች ህጎች ይጻፋሉ ይወጣሉ። ኢቭን መጽሐፍ ቅዱስ የተጻፈበት አመት አንድ አይደለም አይደል እህታችን? አንድ ወይ ደግሞ አንድ አመት አይደለም አይደል? አንድ ጊዜ አይደለም አይደል? አዎ። ወይ ደግሞ እንደ ቁርአን ከሰማይ አልወረደም አይደል? አዎ። ለምሳሌ ቅዱስ ዮሐንስ የዮሐንስን ራእይ የጻፈበት ጊዜና ቅዱስ ጳውሎስ ምናልባት ዕብራውያን የተጻፈበት ወይ ደግሞ የሮሜን መልእክት የተጻፈበት ጊዜ ይለያያል አይደል? ስለዚህ በየጊዜው የሚያድጉ ናቸው። ቤተክርስቲያን ህጎችን ካስቀመጠች በኋላና ከህጎች በፊት ወይ ደግሞ ስርዓቶች ከመሰራታቸው በፊት ያለ ጊዜ አለ። በአጠቃላይ ግን እግዚአብሔር ኤክሰፕሽናል በሆኑ ኬዞች ያዳናቸው ሰዎች ይኖራሉ ወይ ደግሞ የሆኑ ኩነቶች ይኖራሉ ወይ? አዎ እነሱን አምነን እንቀበላለን። ከዚያ ውጭ ግን አሁን ለምሳሌ ብዙ ጊዜ እንግዲህ የሚነሳ ሐሳብ አንዱ የፋይታዊ ዘይማን ነው። ፋይታዊ ዘይማን እንደዚህ ስለሆነ አይ ለኔም እንደዚህ ያስፈልገኝ ብሎ ይላል ሰው። ያ ሲል ግን በራሱ ከመጽሐፍ ቅዱሱ ሐሳብ ጋር እንደሚጋጭ ደግሞ መጽሐፍ ቅዱሱ በራሱ የሚነግረን የሚያስተምረን እውነት አለና ኤክሰፕሽናል ኬዞችን ወስደን ጀነራላይዝ ልናረጋቸው ግን አንችልም። ጀነራላይዝ ልናረጋቸው አንችልም። ኤክሰፕሽናል ናቸው እነሱ ማለት ነው ወታችን። እሺ አንዳንድ ቀደምት አባቶች ማለት ነው በነገረ ጥምቀት ላይ ጥምቀት ለድነት አይደለም የሚሉ አባቶች አሉ ወይስ የሉ? ማን አለ? ለምሳሌ ዲዳኬ ኤሌሜንጦስ ዲዳኬ ምን ይላል? ዲዳኬ አሁን ለምሳሌ መጽሐፍ ነው አይደል? ዲዳኬ መጽሐፍ ነው መጽሐፍ ነው እኮ ዲዳኬ አይደል? ዋው መጽሐፍ ነው ዲስክሊያ። ስለዚህ ምን ይላል እሱ ላይ? አሁን እሱ ላይ የህፃናትን ጥምቀት አይቀበልም። ምን ጋር ቁጥሩን 7ኛ ሴክሽን ቁጥር 1 ላይ 7ኛ ሴክሽን ቁጥር 1 ላይ። እሺ ማን ይኖረዋል ይሄን ነገር? የኔታ ፍሬም ይኖራል ወይስ ደግሞ ሊያቆመኩ ይኖራል? አይ ኢትሊ ስለ ህፃናት ምናምን የሚያወራበት አይደለም። ሜቢ ሙካ ሲጀምር ስለ ጥምቀት ነው የሚያወራው። ጥምቀትና ስለ ጾም የሚያወራው ሴክሽን 7 እና ሴክሽን 8 እና ዞሮ ስለ ህፃናት አይቀበልም ምናምን እንደዚህ የሚበልበት ምንም የለም። ሜቢ አውጥቼ ላሳየሽ እችላለሁ። ወይት ሰከንድ ፒሲ እንስከፍት እና ግን ሸውዶሻል። ሜቢ እንደዛ ብለው የነገሩሽ በጣም ነው ሸወዱሽ። ቀለመንጦስም ሆነ ዲዳኪ ያውን በዛ ታይም ላይ እንደዚህ ምናምን ጥምቀት ለድነት አይደለም። አንድም አባት በነገራችን ጀነራሊ አንድ አባት የጠቀሰልን በጣም እኛ እንሸልመዋለን። ያን የለም አደውል በነገራችን እሱም ብቻ ሳይሆን ምን መሰለሽ ምካይ ዶግማችን ላይ አንድ የዶግማ የድነት ትምህርት ላይ ለድነት አይደለም ብሎ የጻፈ አንድም አባት የለም። የኛ ለድህነት ብለን የምንጠቀምባቸው ያው ፋዘር የአባት
ጌታችን ትንሣኤ ሙታን እንዲሁም ስለ ስላሴና ስለ ክርስቶሎጂ በአንድነት የሚስማሙበት ነው። ይሄ ዶግማችን ተብለን የሚጠራው ማለት ነው። አባቶቻችን ሁሉም በሚባል ደረጃ እና አንድም አባት ለድህነት አይደለም ብሎ የጻፈም የለም። አንድ አባት ሜቢ አሁን ልክፈትና ላሳይሽ ዲዳኪ ላይ ማለት ነው 67 ሜቢ አንቺም አብረን እናያለን። ነምር እስከሚከፍተላት አንዴ ልከፍተላት ሞኮ አለ አይደል ሲውናም ገና እየከፈትኩ ስለሆነ መምህር ብሬስ እስክትከፍተው ድረስ ወይኔ ላንብብል ቦታ አንብቢ እስቲ። እሺ በጾምና በጸሎት እስከ 2 ቀን የሚጠመቀው አካል እንዲቆይ ከዚያም በኋላ ጥምቀትን እንዲያደርግ የሚያዝ ነው ቦታው ማለት ነው። ስለዚህ እዚህ ጋር የህፃናትን ጥምቀት እየተቃወመ ነው ማለት አንችልም። ለምንድነው አርጊመንት ፍሮም ሳይለንስ እኮ ነው። እንዴት እንደዛ ይሄ ለታላላቆች የተነገረው ለህፃናት? ለምሳሌ ብዙ ነጥቦች እኮ ማንሳት እንችላለን እታችን ማለት ጾምን ጾሙና ከዛ ተጠመቁ ማለት ስለዚህ ህፃናትም ጾሙና ተጠመቁ እያለ ነው። ስለዚህ ህፃናት አይጾሙም። አንቺ ይሄንን አርጊመንት እያረግሽ ነው። ይሄ አርጊመንት ፍሮም ሳይለንስ የሚባለውና እንዲሁም ደግሞ ኢሉዥን ነው እየፈጠረ ያለው ማለት ነው። ያ ለህፃናት ያላለውን እንዳለ አድርጎ ማቅረብ ይባላል። ይሄ ልክ ያልሆነ ነው ሲጀመር ማለት ነው። ጾሙና ጸሎታቸው ጾማቸው በነገራችን ላይ ሴክሽን 8 ላይም ደግሞ ተጠቅሷል። ይሄ ማለት ለታላላቅ ወይም ለትልልቆች የተጠቀሰውን ለህፃናት አምጥተን ጾም ስለሚያዝ ስለዚህ ህፃናት አይጠመቁ ይላል ማለት አይደለም። ይላል ህፃናት አይጠመቁ ይላል። ያው እንትኑን ስንወስደው ነው አንድ ላይ አጠቃላይውን ስንወስደው ለማለት ነው እንዴ ብዬ እየጠየቅኩ እኮ እኔ ነው ብዬ እየወሰድኩ አይደለም። ይሄ ያንቺ እንትን ነው ያንቺ ሀሳብ ነው እንጂ እንትኑ አይደለም ማለት ነው አይደል? ይሄ እኔ ሀሳብ ያንቺ ሀሳብ ነው እንጂ ወይ አሁን እዚህ ጋር ደግሞ በራስሽ እንትን ያደረግሽው ነው እንጂ መጽሐፉ አላለም አይደል? እስቲ አንብበውና ካላለ ወይም ደግሞ እንየዋ መጽሐፉ እጅ ላይ ካለ ወይም ጎግል አርጋ አውጣውና አይደል በቃ አንዴ ተብሏል። የሞኩ ኔትወርክ መሰለኝ ዝም ያለ ተብሏል። አይሰማም። መምህር ብሬ ምናልባት ፓስተርን አስተናግዳቸው ወይ እስከዛ ነው
አላችሁ? መኩዬ እያወራ ነው፣ ሁሉም ዝም አለ። መምህር አሉ? እኔ ጋር ይሰማል አላችሁ? እኔ አለሁ። አሁን መጣሁ። እሺ መምህር አሉ። ይሄው ምናልባት እስከዛ መኩ እስኪመልስ መምህር ያናግሩት ብዬ ነው። ፓስተርን ከስር እየጠየቀ ስለነበር አስሬ ምናልባት ያውሩት ብዬ ነው። ጫጫታው ሰውዬው በመሃል እኮ ነው። ጥሩ እስክትል ድረስ ተስተካከልና በደንብ ጠይቅ። ሰላም እያሉላችሁንም ሰላም መምህር ብርሃኑ። እሱ እስኪ እኔ እንኳን መለስ ድረስ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። ሰላም ክርስቶስ ይዛል እንደማለት በመምህር ብርሃኑ እሱ ጋር ያውራ የትንሽ በደንብ ስለማልረዳ መምህር ብርሃኑ አለውኛ አለው መንገድ ላይ ሆኜ እኔ ኦርቶዶክሳዊ ነኝ። መምህር ብርሃኑ ዝም ብሎ ለቲክቶክ አካውንት ብቻ ይሰም እና ጥያቄ ነበረኝ። ይቅርታ እንግዲህ መምህር ኤፍሬም ባይኖሩ በወጡ እያልኩ እየተመኘው ነበር እንዳይቆጡኝ እንደዚህ ስም ይቅርታ ብያለሁ። ሐሳብ አለ ነው ወደፊት በዚህ ስም እንዳላቀ አሁን ተናገሩኝ እያልኩ እየተሸማቀቅኩ ነበር። እሺ ጥያቄን ላቅርብ። እሺ በተነሳው ጥያቄ ላይ ነው ነገረ ክርስቶስ ላይ ነው የሥጋዊ ጉዳይ ላይ ሁለት ባህሪያትና ሁለት አካላት የሚባሉ ነገሮች እንዳሉ እናውቃለንና በክርስቶስ ላይ ሳይሆን ከባህሪ አንፃር ባህሪ ስንል ማለታችን ነው። ሁለቱ የሥጋና የመለኮታዊ ባህሪ ምንድነው? አካል ስንል ምን ማለታችን ነው? ከዛ በኋላ ወደ ክርስቶስ እንመጣለን። እስቲ ባጭሩ እንትኑን መለየት ፈልጌ ነው። ባህሪ ምንለው ምንድነው? አካል ምንለው ምንድነው? የኔታ እስኪ የሆነ ነገር ይበሉት። ይፍረስ አይፍረስ ምን እንደም ይሰማል መምህር አሁን ብዙም ማክ ኔትወርክ ትንሽ ዘግየት ስለሚል አሁን አሉ ይሰማል። በጣም ጥሩ ሚውት አድርግልኝና እዛው ወደ ውይይት እንሄዳለን። ቀዳሚው ይሄ ፓስተር የሚለው ስም የሌላ ቤት ተቀጽላ ስለሆነ ዳግም እሱን ስም እንዳላይ ይጥፋ። ወደ ዋና ጥያቄ ስመጣ ባህሪና አካል ምንድነው? አካል ማለት ከራስ ፀጉር እስከ እግር ጥፍር ያለው መታያ መገለጫ ማለት ነው። ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል የምንለው ለዛ ነው። ገጽ የምንለው መለያ የገሌ መልኩ ይህን ይመስላል የምንልበት፣ ፍጹም ገጽ ፍጹም መልክ የምንለው ደግሞ ይሄ ጆሮ፣ አይን አቀማመጥ ብለን የምናደንቅበት ወይ የምንንቅበት ማለት ነው። መናቅ ተገቢ ባይሆንም እንደ ሰዎች ሐሳብ ስንገልጸው፣ አካል ማለት ደግሞ ከላይ እስከታች ያለው ምሉ አካል እርሱ አካል ይባላል። ለማን ሲባል ለመለኮትም ለትስብእትም ለስጋዌም ለመለኮትም ይህ አካል አለው ማለት ነው። ሁለት አካል የሚባለው ይህ ነው። መለኮት የራሱ የሆነ አካል አለው። ረቂቅ አካል። አካልነቱ ርቀቱ ግን የረቂቅ አካል ህላዌ ብያኔ ነው የእርሱ ግብሩ። ከኔ ሐሳቤ ይረቃል፣ ከሐሳቤ መላእክት ይረቃሉ፣ ከመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ ደግሞ እግዚአብሔር ይረቃል ማለት ነው። በጣም ረቂቅ ነው ማለት ነው። አሁን እኔ ባስብ እስከ ሰማይ አስባለሁ፣ ከዛ ደግሞ እስከ ኢዮር፣ ከዛ እስከ ራማ እንዲያሉ ባስብ እስከ ጽርሐ አርያም አስባለሁ። እንዲያያሉ ከፍ እያሉ ማሰብ እችላለሁ። ወደ እግዚአብሔር ለመድረስ ግን ባስብ የማይደረስ ነው። ለምን ሲባል የረቂቅ አካል ህላዌ ብያኔ ነው። ህልውናው እንደዛ ነው። ይህ ለመለኮት አለው ማለት ነው። ለስጋ ደግሞ ያው የምታየው የኔ ስጋ ያንተ ስጋ ስለሆነ ማብራሪያ ያስፈልገው። የስጋ አካል እንዲህ ነው። የመለኮት አካል የሚደነቅ ነው። የስጋ አካል ደግሞ የሚታይ ነው፣ ግን ሰሪው እግዚአብሔር ይደነቅበታል። ይህ ሁለት አካል ምንለው ይሄ ነው። ስጋ በቅድምና ጊዜ ተዋህዶ፣ ቅድመ ተዋህዶና ድህረ ተዋህዶ ምንለው አለ። ቅድመ ተዋህዶ ማለት ከስጋዌ በፊት የአምላክ ሰው መሆን ስጋዌ እንለዋለን። ከዛ በፊት ያለው ማለት ነው። ይህ ለስጋ ሲሰጥ ብቻውን የነበረ ድኩም እንዲህ የነበረ ብለን የምንገልጸው ማለት ነው። ለመለኮት ደግሞ የማይታይ የማይጨበጥ የማይደረስበት ምንለው ያ ቅድመ ተዋህዶ። በጊዜ ተዋህዶ ደግሞ ከዊን ነው። ከኑር ያሁን ምለው ተዋሃደ ማለት ነው። ድህረ ተዋህዶ ደግሞ መገለጽ ነው። ከተዋህዶ በኋላ ተዋሃደ ምንለው ተገለጸ ብለን መገለጹን እናገራለን ማለት ነው። መስመሩ እንደዛ ነው።
ይሄ አሁን ስለምንድን ነው ያወራሁት? ስለ አካል ማለት ነው። ባህሪስ በራሱ ምንድነው ሲባል የስጋ ባህሪ መራብ፣ መድከም፣ መታመም፣ መሞት፣ በክርስቶስ መነሳት እኒኒ የስጋ ባህሪ ናቸው። የስጋ ባህሪ መወሰን፣ ትናንት ያልነበረ ዛሬ ያለ ማለት ከፍጥረት በፊት ያልነበረ በመፈጠር የተገኘ ማለት ነው። ፈጣሪ ለፍ ሲለው የሚያልፍ አተለፍ ሲለው የሚኖር እንዲህ አይነት ፍጥረት ይህ ለስጋ የሚሰጥ ባህሪ ነው። የመለኮት ባህሪ ደግሞ ምንድነው ስንል የመለኮት ባህሪው ጠባዩ ነው። ጠባዩም ባህሪው ነው። ባህሪ ምን ማለት ነው ስንል ጠባይ ነው። ጠባይ ማለት ነው ስንል ደግሞ ባህሪ ነው። የመለኮት ባህሪ ዘላለማዊነት፣ አይጠፌነት፣ ሁሉ የማይቸግረው በፊቱ በደጁ የመላለት ብለን የምንናገረው ይህ የመለኮት ነው። ባህሪን ስንገልጽ እንደዛ ነው። አካላትን ስንገልጽ እንደዛ ነው። እንዲህ የሆነው መለኮት ስጋን ሲዋሃድ የማይራብ የማይጠማ መለኮት በስጋ ገንዘብ ተራበ ተጠማ እንላለን። ያ ደካማ የነበረ ስጋ የመለኮትን ገንዘቡ ሲያደርግ ደግሞ በተዋህዶ የመለኮትን ገንዘብ ስጋ ገንዘቡ ሲያደርግ ሰማያዊ ሆነ። እንቲያው ለስጋ ኮነ ለቃል ወእንቲያው ለቃል ኮነ ለስጋ። የስጋ ገንዘብ ለቃል የቃል ገንዘብ ደግሞ ለስጋ ሆነ ብሎ ቅዱስ ቄርሎስ እንደነገረን እንዲህ እናገናዝባለን። ይህ በቤተክርስቲያን አስተምህሮ ተገናዝቦ ይባላል። ተገናዝቦ ድምጽ ይሰማል አይደል? የሆነ ኔትወርክ የመጣው አሁን። ስለዚህ ተገናዝቦ ተብሎ በቤተክርስቲያን አስተምህሮ በጣም ጥሩ የማገናዘብ ትምህርት ተብሎ ይነገራል ማለት ነው። ተገናዝቦ ማለት ምን ማለት ነው? ስጋ መለኮትን ገንዘብ ማድረግ፣ መለኮት የስጋን ገንዘብ ማድረግ። መለኮት የስጋን ገንዘብ አድርጎ 33 ዓመት ከኛ ጋር በላ ጠጣ። እንደ አምላክነቱ ነፋሱን እያሩት እንላለን። ስጋ በኪሩቤል ጀርባ ይኩነኒ በከመ ትቤለኒ ስትል ድንግል በኪሩቤል ጀርባ ተቀመጠ ማለት ነው። ያኔ ሲጸነስ ምድራዊ የነበረ ስጋ ሰማያዊ ሆነ ማለት ነው። ቃል ደግሞ ርደተ ቃል ብለን የምንናገረው በገብርኤል ብስራት የመጣው ቃል እሱ ነው ማለት ነው። ግልጽ ከሆነ እንደዛ ነው። አሁን አካላትን በአካላት ባህሪን በባህሪ ቤተክርስቲያን የምትገልጽበት ቃል ተሰማናበት አይችል። አሁን እቺኛውን እንዲካብራሩልኝ አሁን ወደ ዋናው ቀደም ልጅቷም ስትጠይቅ የነበረው ትንሽው በደንብ ሰው ካልተማረ ኮንፊውዝ ሊያደርግ የሚችለው ነገር ነውና ክርስቶስ አሁን አንድ ነው። እንግዲህ አንድ ነው ስንል ቃል ስጋ ሆኗል ነው። በአካል ደረጃ ስናወራ ኖርማሊ ፊዚካል ቦዲ አይደለም የምናወራው። ቅድመ ልደቱ ስናወራ ፊዚካል ቦዲ የለውም አይደለ? ቅድም ካሉኝ አንፃር መታያ መገለጫ የሚባለው ነገር መለኮታዊ አካል ነው። ስለዚህ አሁን ግን ስለ ስጋዊ አካል ስናወራ እንግዲህ ቃል መጥቶ ስጋ ሲሆን ክርስቶስ አንድ ነውና ባህሪያቶቹ ላይ ነው አሁን ትንሽ ኮንፊውዝ የሚያደርገው ሰው የሚቸግረው ለመረዳት። ባህሪው ላይ ለምንድን ነው አሁን የማይሞተው ሞተ ብለናል። ቅድም ሁለት አይነት ባህሪያትን አውርተናል። መራብ፣ መድከም፣ መወሰን፣ መፈጠር ያለበት የስጋ ባህሪ ብለን፣ ሁለተኛው ደግሞ ዘላለማዊነት የማይሞት ፈጣሪነት የሚለውን ደግሞ ለቃል ሰጥተናልና ቃል አሁን ስጋ ሲሆን እነዚህ ሁለት ባህሪያቶች በእርሱ ላይ አልታዩም ነው ዋናው ነገር። ምክንያቱም ኢየሱስ ክርስቶስ ራሱ ከአብርሃም በፊት ነበርኩ ሲል ሁሉን የፈጠረ ነው ሲባል ቃልነቱን አምላክነቱን ይገልጽልናል። በርግጥ በዚህ ደግሞ በስጋ ማርያም ተወስኖ ከተወለደ በኋላ የሚያደርጋቸው ነገሮች በሙሉ ልክ የሰው ልጅ የሚያደርጋቸው እንደ መከራ እስከ መቀበል እስከ መሞት ድረስ የሰው ባህሪ የሚባሉትን ባህሪያቶች እሱ ላይ እናያለና እነዚህ ሁለቱ በክርስቶስ ላይ የሚታዩ ባህሪያቶችን እንዴት ነው አንድ ልንላቸው የምንችለው የሚለው ነገር ነው። እነዚህ ሁለቱ እስከተገለጡ ድረስ አንድ የሚለው አገላለጥ እንዴት ነው የሚለው ነው የሚለው። አይ ቲንክ የልጅቷም ጥያቄ ይሄ ይመስለኛል። የኔም ጥያቄ ይሄ ነው። ሚውት ካልሆነ በቃ በጣም ጥሩ። ምንድነው አሁን ጥያቄ በጣም ግሩም ነው። የባህሪን ተዋህዶ ለመረዳት የአካላትን ተዋህዶ የሚያምን ሰው የባህሪን ተዋህዶ መረዳት በጣም ቀላል ነው። ምክንያቱም አካላት አልተዋሃዱም ካልነ የምናየው ክርስቶስ ሁለት ነው ማለት ነው። ምክንያቱም ይሄ መለኮቱ ይሄ ሰውነቱ ብለን መክፈል አንችልም። ስናየው የኖርነው ክርስቶስ አንድ ክርስቶስ ነው። ክርስቶስ ማለት እኮ በራሱ መድኃኒት ማለት ነው። መድኃኒት ደግሞ የሚባል የተቀመመ ነው። ከትስብእትና ከመለኮት የተቀመመው ክርስቶስ እርሱ መድኃኒት ብለን እንጠራው ዘንድ ተገደድን። አሁን ልብ በልና ያዝልኝ። ክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስንለው ምን ማለታችን ነው? ምን ማለታችን ነው? እያዋሃድን ያለነው አካላትን ነው። መጀመር ባህሪን ለመረዳት አካል፣ ምክንያቱም አካል ያለ ባህሪ፣ ባህሪ ያለ አካል የለም። አካል ካለ ዘንድ ባህሪ አለ፣ ባህሪ ካለ ዘንድ አካል አለ። አካላት ተዋህደዋል ወይ? አካላት አልተዋሃደም ካልን ዝም ብሎ እንደ አብርሃም እንደ ይስሐቅ ነው ማለት ነው።
አይ አካላት ተዋህደዋል ካልን ደግሞ አካሉ ከተዋሃደ ከአካል የተለየ ባህሪ አለ ወይ ነው። ግልጽ ነው ጥያቄ። ይሄንን ለመረዳት ረጅም ጊዜ ማጥናት ስርዓተ ጸሎትም የሚያስፈልገው አይነት ሐሳብ ነው የሚመስለኝ እንጂ አሁን አንተ እንደገለጽከው እንደዛ አይደለም። እንደዛ ሊሆን አይችልም። ምክንያቱም አሁን ያልኩህን በደንብ ዘህልኝ ከሆነ አካላት ተዋህደዋል ወይ አካሉ አወ ተዋህዷል ካልን ባህሪ ውስጥ ቀርቷል ወይ? አካል የሌለው ባህሪ ደግሞ የለም። አካል ሲኖር ባህሪ አለ፣ ባህሪ ካለ ዘንድ አካል አለ። አካል የሌለው ባህሪ የሌለው አካል የለምና አካላት ተዋህደዋል። አካላት ሲዋሃዱ ባህሪ በዛ ልክ ያላከበርሁባት ሐሳቡን መረዳት እንድትችል ለማቅለል ስለፈለኩ ነው እንጂ አካል ያለ ባህሪ ያለ ወይ የሚለው በራሱ የጥያቄ ምልክት ሆኖ ለሷ መልስም የጥያቄ ምልክትም ይሆናል። አሁን ግን አንተ አብራርተህ ስላመጣኸው አካሉ አልተዋሃደም ወይ? ሁለቱ በሱ ከታዩበት ደግሞ በክርስቶስ ሁለቱ በሱ ከታዩበት ደግሞ እንዴት ነው ከተባለ ኢጃፍለሰ ተስብይቶ ፍጡረ ሀበ ከወይነ መለኮቱ ወይ ኢጃፍለሰ መለኮ ፈጣሪ መለኮቱ ሀበ ከወይነ ተስብይቱ ይላል። ስማይት ምዕራፍ ስንት ነው? 24 ላይ ሃይማኖት አበው 124 ላይ ምን ማለት ነው? ፍጡር ስጋን ወደ ፈጣሪ መለኮት ወደ መሆን አለወጠው። ፈጣሪ መለኮቱን ደግሞ ፍጡር ወደ መሆን አለወጠውም ይላል። አዲያ ምን ማለት ነው? ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ አደረገ በታቅሞ ማለት ነው። መለኮት ደግሞ መለኮትነቱን ሳይለቅ የስጋን ገንዘቡ አደረገ ነው። ተዋህዶ በታቅቦ በተዋህዶ ማለት እሱ ነው። ግልጽ ከሆነ ሐሳቤ እንደዛ ነው። እሺ ካለተሰማ አባታችን ያው እንዳሉት ዋናው መቀበለው ነገር ነው። አሁን ከርሶ ከተናገሩኝ እንትኑ በጣም ወሳኝ ነው። ጸሎት የሚለው ነገር እሱ ትንሽ አስፈላጊ ይመስለኛል። ምክንያቱም ነገሩ ርዕሱም ቀላል ነገር አይደለምና በተለይ ለእንደኔ አይነት ሰው ቀላል አይደለም። ለማንበብ እየሞከርኩ ነው፣ ግን በዛ ብቻ የመጣ ነገር አይመስለኝም። ማለት መጽሐፎችን ያለው በተቻለ መጠን ግን ይሄኛው አሁን የአካል ተዋህዶ መቀበል በጣም ቀላል ነገር ነው። አካል ተዋህዶን ለመቀበል አይቸግርም። እኔ እንደተረዳሁት ግን የባህሪ ተዋህዶንም መቀበል አይደለም። ተዋህዶን መቀበል ሳይሆን የሚቸግረው እነዚህ ሁለቱ ባህሪያት በሱ ላይ ስለሚታዩ እነዛ ነገሮች እንዴት ነው መንገልጻቸው የሚለው። አሁን አንድ ባህሪ ለምሳሌ አንዱ ባህሪ አጥፍቶታል የሚል እንዳልሆነ አውቃለሁ። በቤተክርስቲያን ትምህርት ውስጥ ለምሳሌ መለኮታዊ ባህሪ ስጋ ባህሪ አጥፍቶ ወይም ደግሞ የስጋ ባህሪ የመለኮትን ባህሪ አጥፍቶ አንድ እንደማይባል አውቃለሁ። ግን ሁለቱ ባህሪያቶች እሱ ላይ እስከታዩ ድረስ ግን እንዴት አንድ ባህሪ ይባላል ነው እንጂ ይሄኛውን እረዳለሁ። እንዳሉት ያው ጸሎት ይሻላል። ከመውጣት በፊት ወይ ማኩ እንድትረዳ በቀላሉ ክርስቶስ እኔ በየትኛው ባህሪው ነው? አልሰማሁም። ድጋሚ ልሲ በስጋ ባህሪው ነው ወይስ ምን ያልከኝ? ክርስቶስ እኔ የዓለም ብርሃን ነኝ ስል የስጋ ባህሪ አንድነትን ይገልጻል አይደል? እኔ ስል ኦኬ። አሁን እሱ ነው የኔ አንደኛው ሐሳቤ ምንድነው መኩ እኔ የሚለው ራሱ አገላለጽ ባህሪ ነው ወይስ አካል ነው የሚገልጸው ነው? መጀመሪያ እሱ ጋር ካንታት ያንተ ጥያቄ ሳልደርስ ቀድሞ እኔ ማለት ራሱ ባህሪ ነው አካል ነው የሚገልጸው? አካል የሚገልጽ ግን አካል ያለ ባህሪ ደግሞ ያለ አካል የለም አይደል? ሁለቱም አንድ ላይ ናቸው። አዎ አካል ያለ ባህሪ ሊኖርም አይችልም። ቴንክ ዩ። ስለዚህ ባህሪ ካለ እኔ ስል በየትኛው ባህሪ ነው? ወይስ ሁለቱንም ነው? እኮ ስፔሲፊካሊ የተናገረበትን ቦታ ማየት አይጠበቅብንም እኮ። በቃ ጀስት እኔ የዓለም ብርሃን ነኝ ለምሳሌ እኔ ያለባት ቦታዎች ብዙ አሉ እኮ። የዓለም ብርሃን ነኝ ቅድም ለምሳሌ እኔ ጠቀስኩት አለ አይደለ? እኔ ከአብርሃም በፊት እኔ ነበርኩ ሲል ወይ እኔ የዓለም ብርሃን ነኝ ስል ህግው ቃልን ነው ወይስ ደግሞ ለብቻው መለኮቱን ብቻ ነው? አይ ስግው ቃልን ነው። ቅድም እንዳልኩ አካል ብዬ ስለምረዳ እኮ ነው። የኛውን ፓርታውን እኔ አካል ብዬ ስለምረዳ ነው። ምክንያቱም እኔ የሚለው ነገር ለአካል ነው አይደል የሚስማማው? አዎ ለአካል ነው፣ ግን ባህሪውን አይለይም ማለት የአካል ሁለቱንም ባህሪ አንድ ላይ ያዘ ነው እንጂ ከፍሎ አይደለም። ነው አሪፍ ነገር ነበር ያነሳው፣ ግን ኔትወርክ አስቸገረኝ።
እየሰማሁ አይደለም በስርዓት ሜቢ አይሰማም። ለሌላችሁ ይሰማል እንዴ? መኩ ድምጽ ነው እኔ ጋር ብቻ ነው? ኔትወርኩ መሰለኝ። ግን እዚህ አንድ ጥያቄ ልጠይቅህና የአካል መዋሃድ አለ ብለህ የምታምን ከሆነ አካል ሲዋሃድ ከባህሪ ተነጥሎ ነው የተዋሃደው? በእምነት ደረጃ እኮ እኔ አንድ ባህሪ አንድ አካል ነው ማምነው። ምክንያቱም የቤተክርስቲያንን ትምህርት ማመን ስለለብኝ አሁን ለመረዳት ነው ጥረት እያደረግኩ ያለሁት። በእምነት ደረጃ እንኳን ባትጠይቀኝ ደስ ይለኛል። ይቅርታ አምኜ ነው እየተማርኩት እኮ እንድትረዳው ነው ሐሳቡ እንድትረዳው ይሄ የባህሪ መዋሃድ የሚባለው ነገር እንድትረዳው የአካል መዋሃድ አለ ብለህ እየተናገርክ ስለነበረ ነው። እንደዛ ብለህ እንትን ትላለህ አይደል? የአካል መዋሃድ አለ ብለህ ታምናለህ? ያ አሁን አካል ማለት ያው እኔነት ነው አይደል? እኔ ሲል ለምሳሌ አሁን ክርስቶስ ስለ ሁለት አካላት መለኮታዊ አካል ለብቻ እኔ ወይም ስጋዊ አካል ለብቻ እኔ እያለ አይደለም። ግን ሲዋሃድ ክርስቶስ ሰው ሲሆን ቃል ስጋ ሲሆን የአካል መዋሃድ አለ ብለህ ታምናለህ? እንደዛ ነው የምታምነው? እሱን እኮ ነው የተረዳሁት ነው የተረዳሁት። እንደዛ ነው። እሺ እንደዛ ብለህ ከቤተክርስቲያን የተለየ እምነት ሊኖረው ይችላል ማለት ነው። እሺ እንደዛ ብለህ ካመንክ ባህሪና ያ ፐርሰናሊቲው የሚነጠል አይደለም እንደምናውቀውና እኔነትና ምንነቱ የማይነጣጠሉ ከሆነ ክርስቶስ ደግሞ የአካል ውህድ ካደረገ ቃል ስጋ ሲሆን ቃል የአካል ውህድ ካደረገ አካል ሲዋሃድ ወይም ምንነቱ ሲዋሃድ ባህሪን በመነጠል ነው የተዋሃደው። እንደዛ ትንሽ አጣይቀ ለእንትን ለመልስ ይከብዳል። ያው ማለት እምነት ከሚለው ጋር አትበለኝ ያልኩህ ነበር። እንግዲህ ያስቸግራል። ችግር የለውም። ለየተረዳው ለመልስ እምነትህን ንገረኝ ሳይሆን ማለት እምነት ስለ እምነትህን ንገረኝ እያልኩ አይደለም። እሱን ሳይሆን ለመረዳት እስከሆነ ድረስ መረዳት ያለብህ ነገር ትረዳለህ። የአካል ውህድ አለ አልክና የአካል ውህድ ካለ ደግሞ አካልና ባህሪ የሚነጣጠሉ ነገሮች አይደሉም ብለናል አይደል? ያንን አክሰፕት አድርገን እንደዛ ከሆነ የአካል ውህድ ሲያደርግ የእግዚአብሔር ቃል የአካል ውህድ ሲያደርግ አካል ባህሪውን በመነጠል ነው ወይ የተዋሃደው ነው ጥያቄው። ምክንያቱም እንደዛ አይደለም። አሁን እንዴት መሰለህ የሚገባኝ ማለት ነው እንግዲህ የስጋ ረዳድ ስለሆነ የምረዳው እንዴት መሰለህ የአካል ውህደት ስንል መለኮታዊ አካል አለ አይደል? ቀድሞ ዓለም የነበረው መጥቶ ስጋን የራሱ የሚያደርገው አይደል? በቤታችን ማፀን ሲያደርግ ስጋን የራሱ ያደርጋል ማለት ነው። ስጋን የራሱ ሲያደርግ ስለዚህ እኔ እያለ ነው የሚጠራው። አሁን ለምሳሌ ኢየሱስ ክርስቶስ ኢንካርኔትድ ሎጎስ የምንለው ሲናገር እኔ ሲል ጀስት 1% ነው የምናየው እዚህ ጋር በአይን የምናየው ብቻም ሳይሆን ሲናገርም ላታዩም ትችላለህ። ፎርዛት ማተር ያው መለኮትም ስለሆነ እኔ ሲል እኔ እንዲህ ነኝ ሲል አንድ አካል ነው እየተናገረ ያለው። ለብቻ ስጋው እየተናገረ ነው መለኮት አይደለም አንልም አይደለ? ስለዚህ አንድ አካል ነው ለማለት ትገደዳለህ። እዚህ ቅድም መኩ ግን ማለት ነው አንድ ነገር ልንገርህና አይ ቲንክ ከተሳሳትኩ መምህር ብሬ ስላሉ ያርሙኛል። ይህ የስጋ ባህሪ ማለት ነው። የስጋ ባህሪ እኔነቱ የተገነባው ወይም የመጣው ቃል ስጋ ሲሆን በቃል እኔነት ላይ ነው ስጋ ራሱ እኔነቱን ሊመጣ የቻለው ማለት ነው። እና ክርስቶስ ኢየሱስ ከማርያም የነሳው የሆነ እኔነት ያለው አካል አይደለም ያዘው። ከማርያም ስጋን ሲነሳ ወይም ከተዋህዱ በፊት ውህድ ከመሆኑ በፊት የቃል እኔነት ብቻ ነበረ። ከዛ ውጪ ግን ክርስቶስ ኢየሱስ በማርያም ማህፀን ላይ ሲያድር የእሷን ባህሪ ነሳ እና ያ ባህሪ ደግሞ በቃል በሎጎስ እኔነት ላይ ሲዋሃድ በሎጎስ እኔነት ላይ እኔነቱ መጣ። ወይም እኔ ብሎ ሊናገር የሚችለው በቃል እኔነት ላይ ነው። ለምን? ውህድ ስላደረገ ማለት ነው። ስለዚህ የስጋ ባህሪ ወይም የሰው ባህሪ
እኔነቱ የመጣው በስጋ እኔነት ላይ በቃል እኔነት ላይ ከሆነ የባህሪ ውህደት የሚባል ነገር አለ ማለት ነው። እንደዛ ካልሆነ የሰዋዊው ባህሪ እኔነት በፍጹም ሊመጣ አይችልም። ምክንያቱም ክርስቶስ የተዋሃደው ውህድ ያደረገው ባህሪ ስለሆነ ማለት ነው። የቃል እኔነት ደግሞ የመጣው የስጋ እኔነት ደግሞ የመጣው በቃል እኔነት ላይ የተገነባ ስለሆነ የባህሪ ውህደት ሲኖር ብቻ ነው ይሄ ነገር ሊመጣ የሚችለው እንጂ አስቀድሞ ሁለት አካላት ነበሩ ከዛ ሁለቱ አካላት ውህድ አደረጉ ማለት አይደለም። ይሄ ያንተ ጥያቄ ጠየቁ ለምንድነው? እንደዛ አይነት ሐሳብ የለኩም። ባይዘው የስጋ አካልም ሆነ የስጋ ባህሪ በክርስቶስ ዙሪያ ብቻ ከሆነ የምናወራው ማለት ነው። ስለ ሰው ልጆች ስናወራ የስጋ ባህሪ ለምንለው ሊኖር ይችላል። ለክርስቶስ ብቻ ስናወራ ግን የስጋ አካል ቀድሞ የነበረ ማንነት ከዛ በኋላ መጥቶ ከሆነ ጊዜ በኋላ እንደዛ ነገር የለም ማሰበው። እሺ ከተዋሃዶ በፊት ቃል ስጋ ከመሆኑ በፊት ክርስቶስ የተዋሃደው ስጋ እኔነት ነበረው ወይ ያ ሰው እንደዛ የሚባል የለም። እንደዛ ከሌለ የአካላት ውህደት አለ አይባልም። ማስጀመር ገና ከጀመሩ ባንታ የአካላት በዛች በሞመንት ሆነ በኢንካርኔት ባደረገባት ሞመንት ላይ ግን ተዋህዶ የምንለው ታዲያ ምን ነው? ከሌለ ከዛ በፊት ቅድምና ባይኖርም ስጋ በቅድምና በማንነትና በባህሪ ባይኖርም በክርስቶስ ዙሪያ ብቻ ስናወራ ማለት ነው። ይቅርታ እንግዲህ ስለሌላ ሰዎች ከሆነ በክርስቶስ ዙሪያ ስናወራ ማለት ነው አንድ ነገር መረዳት አለብን። ክርስቶስ ኢየሱስ የተዋሃደው ሰዋዊ ባህሪ ነው አይደል? ያ ስለዚህ የስጋ ባህሪ ሰዋዊ ባህሪ እኔነቱ የተገነባው ሲዋሃድ ነው። ቃል ስጋ ሲሆን ነው። በቃል እኔነት ላይ ነው የስጋ ባህሪ እኔነት የመጣው። ትክክል። ስለዚህ ይሄ ነገር የሚመጣው ደግሞ ባህሪ ሲዋሃድ ብቻ ነው አይደል? እዚህ ጋር ግልጽ አይደል? እዚህ ጋር ግልጽ አይደል? ክርስቶስ የተዋሃደው ባህሪ ከሆነ የስጋው ባህሪ የስጋው እኔነት በቃል እኔነት ላይ ተገንብቶ ከሆነ እኔ ብሎ ያለው የስጋ ባህሪ እኔነት የመጣው የባህሪ ውህደት ስላለ እንጂ ስለሌለ ነው ወይ ነው ጥያቄው እኮ። የባህሪ ውህድ ከሌለ ስጋ እኔ ብሎ ሊናገር አይችልም። ምክንያቱም አስቀድሞ የእርሱ እኔነት ስለሌለ ማለት ነው። ኦኬ አስቀድሞ የእሱ እኔነት አለ ማለት ግን የስጋ ባህሪ የሚባለው ነገር በክርስቶስ ላይ የለም አይታይም ማለት ነው። እንዴት ነው ማለት? የስጋ እኔነት የለም ብለናል። ኖርማሊ ተስማምተናል እዚህ ድረስ አይደለ? ቃል ስጋ ከመሆኑ በፊት ራሱን ችሎ እኔ ብሎ የሚናገር አልነበረም። ራሱን ችሎ አካል ባህሪ ምናምን የምንለው ነገር የለም በስጋ ደረጃ ስናወራ። ግን ዱሪንግ ኢንካርኔሽን በዛች ሞመንት ላይ ከዚህ በፊትም ስጠይቅ የነበረው እኔ በነገራችን ላይ ተዋህዶን ለመረዳት ኢንካርኔሽን ሞመንቷ ላይ ምንድነው የተፈጠረው የሚለውን ነገር ነው ማወቅ የምፈልገው። ኢቭን ክርስቶስ ከሞተ ተራበ፣ ተጠማ፣ ተኛ ምናምን የሚሉ ነገሮችን ሳይሆን እዚች ሞመንት ላይ የተፈጠረውን ነገር ነው በግልጽ ማወቅ የምፈልገው። ስለዚህ እዚች ሞመንት ላይ አንተ እያልከኝ ኦኬ እኮ አሁን ያ ኢንካርኔት ሎጎስ ላይ ስናወራ ቃል ስጋ ሆነ። ቃል ስጋ ሲሆን ደግሞ ቃል በራሱ ላይ እንዴት ነው የያዘው ምንድነው ሲባል ቃል ስጋ ሲሆን የያዘው ምንድነው ሲባል ሰዋዊ ባህሪን ያዘ ማለት ነው አይደለ? ሰዋዊ ባህሪ ቃል ስጋ ሆነ ሲባል አምላክ የነበረው ቃል ሰዋዊ ባህሪ ያልነበረው አስቀድሞ ከድንግል ማርያም ስጋን ሲነሳ ሰዋዊ ባህሪን ያዘ ማለት ነው። ያ ሰዋዊ ባህሪ ደግሞ ከቃል ጋር ውህድ አድርጓል አይደለ? ሰው ውህድ ካደረገ ሰው ደግሞ ባህሪ ከሆነ አምላካዊ ባህሪና ሰዋዊ ባህሪ ውህድ ሆነዋል። እርሱም ክርስቶስ ሆኗል ነው። ድጋሚ አስቼ ልመለስ። ይሄን ፓርት እዚች እንትኗ ላይ አክቹአሊ ድንገት ልጅቷ ስለጠይቀች ነው እንትን ያልኩት። የሌላም ሰው ሰዓት እንዳልሻማ ምናልባት እሺ ማለት ቀደም ያ እሺ ችግር የለውም። ልደት አለ ድምፅህን አሰማ። ልደት የለም መሰለኝ። እሺ ፓስተር እሺ ሰላም በጣም አመሰግናለሁ።
ኦርቶዶክሳዊ አይደለም ምናምን የሚለው ኦርቶዶክሳዊ ነኝ። የኛውን ዩዘር ኔሜን ገብታችሁ ማየት ትችላላችሁ። ዩዘር ኔሜ ከላይ ያለውን ስም አይደለም። ለት የለም መሰለኝ ራስክ እኔ ሞዴሬተር ግን እንትን ላድርግ የሆነች ጥምቀት ላይ ትንሽ ጥያቄ ጠይቀ አንድ ጓደኛ ከታች ያለና ሀይ እያለኝ ነው። ትናንት እሱ ጋር የሆነ ጥያቄ ተነስቶ ነበር። ወርዶ ነው ልዩ የለም እኮ ልደት ጠራውት የለም። ልደት ካለ ድምጽህን አሰማ እንዳይዘጋ። አለው ብሩኬ አለው ቀጥሉ የናባት አየሽ ካለ ጥሩ ድምጽ እንድታሰማ ነው። ሰብ ለማናት ምን ደቂቃ ነበር? ሞዴሬተር ካለ አስገቡን እያሉ ነው ከስር። እኔ ሞዴሬተር የለኝም። ሰዎች እባካችሁ አጨቅጭቁኝ። ምን ላድርግ ነው? ብርሃን ሰላም ላንተ ይሁን። አሜን። ሰላም ለእናንተ ይሁን። አሜን። ቶፒኩ ፕሮቴስታንቶች አልዳኑም የሚል ነው መሰለኝ። እዛ ላይ ፕሮቴስታንቶች አልዳኑም ይላል። እዛ ላይ ነው እያወራን ያለ ነው። ፕሮቴስታንቶች ደግሞ ኦርቶዶክሶች አልዳኑም ይላሉ። ችግር የለም የሚሉ አለ። ኦፍ ኮርስ ያ ቶፒኩ ደግሞ ፕሮቴስታንት ላይ ስለሆነ እዛ ላይ ማውራት የምትችል ከሆነ አንዳንድ ጥያቄዎች አሉ። እነዛ ጥያቄዎች ትመልሳለህ አይደል? መልካም። እንግዲህ ፕሮቴስታንቶች አልዳኑም የሚል ነው። በነገራችን ላይ መዳን በማን ነው የሚዳነው ነው ዋናው ቁም ነገር። እንግዲህ እሱን እናየዋለን። በማን መዳን በክርስቶስ ኢየሱስ ነው። አሁን ፕሮቴስታንት ላይ ትኩረት እናድርግና በመጀመሪያ ግን የትኛው ቤተ እምነት ነህ? እኔ ሙሉ ወንጌል ነኝ። ሙሉ ወንጌል ያ ሰው ዳነ የሚባለው ሙሉ የነገረ ድነት ክርስቶሳዊ የሆነውን ትምህርት ሲይዝ ነው አይደለ? ሰው ዳነ የሚለው በመጽሐፍ ቅዱስ መሰረት በክርስቶስ ሲያምን ነው፣ በኢየሱስ ሲያምን ነው፣ ኢየሱስን ሲቀበል ነው። ምክንያቱም መጽሐፍ ምን ይላል? መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ ነው። የሐዋርያት ሥራ ምዕራፍ 4 እንደዚያ ነው የሚለውና በክርስቶስ የሚያምን በኢየሱስ ክርስቶስ የሚያምን ይድናል። ስለዚህ የሚያምን ብርሃን በክርስቶስ የሚያምን ኦፍ ኮርስ ይድናል። ነገር ግን በክርስቶስ ማመን ማለት ምን ማለት እንደሆነ ዲፋይን መደረግ አለበት። አሁን እሱን ሳይሆን የኔ ጥያቄ ጠየቅኩ። ዮሐንስ በመልእክቶቹ ላይ የክርስቶስ ትምህርት የሌለው አብና ወልድ የሉትም ይላል። ዘንድ የክርስቶስ ትምህርት መያዝ ማለት ለድነት እጅግ አስፈላጊ ነው። ክርስቶስ እንዳለን ወይም አምላክ እንዳለን ለማየት በራሱ የክርስቶስ ትምህርት እጅግ አስፈላጊ እንደሆነ ዮሐንስ ጽፏል። ያንን ትስማማለህ አይደል? መልካም። እንግዲህ ዮሐንስ ከጻፈው በአብዛኛው ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ደግሞ ያስተማረው ትምህርት ላይ በእርሱ እንድናምን በእርሱ የሚያምን ደግሞ ዘላለም ሕይወት ይነግረናል። ብርሃን
ክርስቶስ ምን አስተማረ ብዬ አይደለም የጠየቅኩህ። እኔ የጠየቅኩህ ጥያቄ ሰው ለመዳንም ክርስቶስ እንዳለው ለማየት አንድ ጥያቄውን ብቻ ነው እንድትመልስ የምፈልገው። ክርስቶስ ኢየሱስ እንዲኖረን አብም እንዲኖረን ከፈለግን የክርስቶስ ትምህርት ያስፈልገናል አይደል? የክርስቶስ ትምህርት ምን ጥያቄ አለው? ከክርስቶስ ትምህርት ውጪ ከክርስቶስ ቃል ውጪ ሌላ ነገር የለም። የክርስቶስ ትምህርት ማለት ክርስቶስ ያስተማረው በምድር ላይ ሳለ ያስተማረው ትምህርት ነው። ስለዚህ ይህንን ትምህርት በሙሉ የእግዚአብሔር ቃል ስለሆነ እሺ፣ አሁን ዲቴል እንድትገባ አይደለም እኔ ጥያቄውን ብቻ እንድትመልስልኝ ነው። ለማብራራት ጊዜ ሰጣለው ጥያቄዎችን ስጠይቅ። ስለዚህ የክርስቶስ ትምህርት የሚያስፈልገው ደግሞ ክርስቶስ ምን አስተማረ፣ ስለ ነገረ ድህነት ወይም ስለ መዳን ምን አስተማረ የሚለውን ነገር እናያለን። ሐዋርያቱ ምን አስተማሩ የሚለውን ነገር ደግሞ እናያለን ማለት ነው። ሰው ለመዳን ምን ማድረግ አለበት? የመጀመሪያው ያው ሙሉ ወንጌል ስለሆንክ መልካም፣ ሰው ለመዳን ማድረግ ያለበት በክርስቶስ ማመን ነው፣ በኢየሱስ ማመን ነው። ስለዚህ በክርስቶስ ኢየሱስ ባመነበት ቅጽበት ድህነትን ያገኛል ወይም የእግዚአብሔር ልጅ ይሆናል የሚለውን ነው የምታንጸባርቀው። መልካም፣ እሱንን ነው እኔ የማንጸባርቀው። በኢየሱስ ክርስቶስ የሚያምን ሁሉ ይድናል። በኢየሱስ ክርስቶስ በክርስቶስ ያለ ደግሞ የእግዚአብሔር ልጅ ነው ብዬ አምናለሁኝ። እኔ ሳይሆን መጽሐፉ ነው የሚለው። መጽሐፉ እንደዚህ ስለሚል በኢየሱስ የሚያምን ይድናል ብዬ አምናለሁ። መጽሐፉም ይላል እኮ በኢየሱስ ክርስቶስ የሚያምን ማለት እሱን ዲፋይን እናደርገዋለን አልኩ እኮ ቅድም። በክርስቶስ የሚያምን አዎ ይድናል፣ ድህነት ያገኛል። አሁን ለምሳሌ ኦንሊ ጂሰሶች በክርስቶስ ያምናሉ፣ ድነዋል ማለት ነው። ስለነሱ አላውቅም። እኔ ማውቀው በክርስቶስ የሚያምን ይድናል አልክ አይደለ? እነሱ ያምናሉ በክርስቶስ ኢየሱስ። በኢየሱስ የሚያምን ይድናል። እነርሱ ያምናሉ ሰው ድነዋል ማለት ነው። እነሱን አላውቅም። እነሱ ራሳቸው ተጠይቀው ይመልሱ። እሺ፣ በክርስቶስ ማመን ማለት ምን ማለት ነው? መልካም፣ እንግዲህ በኢየሱስ ለምንድን ነው ኢየሱስ ማትለው? በክርስቶስ ምትለው አንተ ኢየሱስ ብለህ ለምን ደፍረህ አትናገርም? እኔ ኢየሱስ ነው ምለው። ክርስቶስ እንግዲህ የተቀባ ማለት ነው። ኢየሱስ ማለት ደግሞ መድኃኒት ማለት ነው። በኢየሱስ ማመን ማለት እርሱ በላከው በኢየሱስ ክርስቶስ ማመን ማለት ነው። አብ በላከው አባቱ በላከው በኢየሱስ ክርስቶስ ማመን ማለት ነው። እሺ፣ የክርስቶስ ያስተማረውን ትምህርት ትቀበላለህ አይደል? ጀነራሊ በክርስቶስ ማመን ማለት በአንድ ልጁ በክርስቶስ ኢየሱስ እርሱ አዳኝ ነው ብሎ ማመን እና እርሱ ያስተማረውን ትምህርት በመላት መቀበል ነው። ኢየሱስ ያስተማረውን ትምህርት በሙሉ ነው መቀበለው። እሺ፣ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ ለሐዋርያቱ የወንጌል ግብዓቱን እንዲያስተላልፉ ሲነግራቸው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ካለ በኋላ ስለ መዳን ሲናገር ያመነ የተጠመቀ ይድናል ብሎ ይናገራል። ሰው አምኖ ሲጠመቅ ድህነት እንደሚያገኝ በነገረ ድህነት ውስጥ ጥምቀትን አካቶ ይናገራል። ይህንን ታምናለህ? ማርቆስ ያመነ የተጠመቀ ይድናል ይላል ማርቆስ 16 እና ያላመነ ግን ይፈረዳል። የጠየቅኩህን ብቻ መልስልኝ። ያንተን ሐሳብ ሳይሆን የጠየቅኩህን ብቻ፣ ጥያቄው ላይ ብቻ ትኩረት አድርገህ ጥያቄ ብቻ መልስ። የመጽሐፉን እንጂ መጽሐፍ ማርቆስ 16 ነው ያለው አሁን የጠቀስክልኝ። ጥያቄ ምንድን ነው? የጠየቅኩህ ጥያቄ ማርቆስ 16 ያመነ የተጠመቀ ይድናል ይላል ነው ያልከኝ። እኔ ደግሞ ምን እላለሁ? ጥያቄ ምንድነው ነው የኔ ጥያቄ። እሱንማ አንብቤዋለሁ፣ ግን የኔ ጥያቄ ምን ብዬ ነው የጠየቅኩህ? ምን አልከኝ? ማርቆስ 16ን አንብቤ ምን ብዬ ጠየቅኩህ ነው እኮ ጥያቄ። ያመነ የተጠመቀ ይድናል ብለህ የጠየቀኝ ጥያቄ ምንድን ነው? ድገመው እስቲ ልስማ በደንብ። እሺ፣ ጥያቄው ላይ ብቻ ትኩረት አድርግ። እሺ፣ እዛ ክፍል ላይ ሰው አምኖ ሲጠመቅ ነው አይደል የሚድነው? ያመነ የተጠመቀም ይድናል ወይም ያመነ እና የተጠመቀ ነው የሚለው ይድናል ይላል አይደለ? እና ግን አይልም እዚያ ጋር ለምን ወርድ ትጨምራለህ? ይላል። ችግር የለውም ይላል። አውጣው። አሁን ወደ ቋንቋው አንሂድ። በኩረ ጽሑፉ ላይ እና ነው ያመነ እና የተጠመቀ ነው የሚለው። ተወሱ
ቀጥታ ግባ። 16 ላንብበዋ እኔ አማርኛ ትርጉሙ ላይ ችግር የለም እና የሚል የለም። በኩረ ጽሑፍ ላይ ትክክለኛ ትራንስሌቱ ያመነና ነው። ተረጋጋ እንጂ መጽሐፉን ጠቅሰሃል፣ አንብበው። ያመነ የተጠመቀ ይድናል ይላል። ያመነና አይልም እና የሚኑን አይልም ወርድ የለው። እሺ አማርኛ ተናጋሪ ስለሆነ አያጨቃጭቀንም። እሺ አማርኛው ትራንስሌት ላይ የለም። ያመነም የተጠመቀም ይድናል ነው የሚለው። የለችም። ያመነ የተጠመቀም የሚል ነው ያለች እንጂ ካመነ ላይ አይልም። ያመነ የተጠመቀም ይድናል ይላል። ስለዚህ የሚድነው አምኖ የተጠመቀም ነው አይደለ? ልክ ነው። ታምናለህ፣ ትጠመቃለህ፣ ከዛ ድነት ታገኛለህ እንጂ ባመንክበት ቅጽበት ያለ ጥምቀት ድነት የሚባል ነገር የለም በክርስቶስ ትምህርት ውስጥ በዚህ በማርቆስ ወንጌል መሰረት። ቴንኪዩ። እንግዲህ ጥሩ ጥያቄ ነው የጠየቀው። ታምናለህ ኢየሱስን፣ ካመነህ በኋላ ትጠመቃለህ። ለምንድን ነው የምትጠመቀው? መልካም። የምጠመቀውን ደግሞ ለምን እንደምጠመቅ እዛው ክፍል ላይ ተመልስልኝ። እዛው ክፍል ላይ ነው። ቆይ እንጂ የጠየከኝን ጥያቄ ማልመልስ። የተጠመቁት ለምንድን ነው የተጠመቀው ያልከኝ? ለምን እንደተጠመቁ ደግሞ ሮሜ 6:3-4 ላንብብልህ። ምን ይላል መሰለህ? ሮሜ ምዕራፍ 6:3 ጀምሬ ላንብብልህ። እንዲያውም ከአንድ ልጀምረው። እንግዲህ ምን እንላለን ይልና ጸጋ እንዲበዛልን በኃጢአት ምናምን እያለ ይሄድና እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅ አታውቅምን? ይልና እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። አንድ መሆን መተባበር ነው ጥምቀቱ። እሺ ከክርስቶስ ጋር አንድ መሆን ማለት መዳን ነው አይደለ? መተባበር አንድ መሆን። ከክርስቶስ ጋር አንድ ሳይሆን ሰው ድነት ሊያገኝ ይችላል። ሞቱን በመምሰል ሞቱን፣ ትንሣኤውን በመምሰል ትንሣኤውን እንመስል ዘንድ ይልና የሮሜ 6:3-5 ጥያቄ ብቻ ለምን አትመልስልኝም? አንተ የምታስበውን ተውና አልኩ እኮ ቀደም። አሁን ራሱ ለዚህ ጥቅስ የመጣው የጠየቅኩህን ትተህ ነው። እዚህ ላይ ከመጣ ነው እንጂ እባክህን አንዴ ብርሃን ቆይ እንጂ አንዴ እንረጋጋ። ሮሜ 6 ላይ መጣና የጥምቀትን ዓላማ ነገርከኝ። የምንጠመቀው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ለመሆን ነው፣ በአዲስ ሕይወት ለመመላለስ ነው አልከኝ አይደለ? መተባበራው አንድ ሰው ከክርስቶስ ኢየሱስ ጋር ከሞቱና ከትንሣኤው ጋር አንድ ሳይሆን ይድናል? ምን አልከኝ? አንድ ሰው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ሳይሆን ይድናል ወይ? ግዴታው ነው አንድ መሆን እንጂ ያመነ ሰው ከክርስቶስ ሞትና ትንሣኤ ጋር ይድናል ወይ? ግዴታው ነው አይደለም። ይቅርታ፣ ይድናል ወይ? የዳነ ሰው ነው አንድ የሚሆነው። ድኗል፣ አንድ ሆኗል። ጥያቄ ምንድን ነው የጠየቅኩ ጥያቄ ድገምልኝ ይላል። አንድ ያልሆነ ሰው ይድናል ወይ ነው ያልከኝ። ስለዚህ ከክርስቶስ ሰው ለመዳን ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን አለበት አይደለ? መጀመሪያ ማመን አለበት። ካመነ በኋላ መጀመሪያ ምን ማድረግ አለበት አይደለም? እባክህን ያልጠየቅኩህን ያሰብከውን ብቻ አትንገረኝ። ያልጠየቅኩህን አትንገረኝ። የጠየቅኩ ጥያቄ ላይ ፎከስ አድርግ። አንድ ሰው ከክርስቶስ ኢየሱስ ጋር ከሞቱና ከትንሣኤው ጋር አንድ መሆን አለበት አይደል? ለመዳን አይደለም አንድ የሚሆነው። መጀመሪያ ማመን አለበት ለመዳን። መጀመሪያ ምን ማድረግ አለበት አላልኩም። ማመንማ እኮ አለበት። ሰው ለመዳን ማመን አለበት። እሱን እኔ መጀመሪያ ምን ማድረግ አለበት ብዬ አልጠየቅኩም። ጥያቄው ልቀይርልሽ። ሰው ድነት የሚባለው ነገር ያለ ክርስቶስ ሞትና ትንሣኤ ድነት የሚባል ነገር አለ? ምን አልከኝ? ያለ ክርስቶስ ሞትና ትንሣኤ ድነት የሚባል ነገር አለ?
መልካም የድህነት እንግዲህ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሞትና ትንሣኤው ምኑን ይሰጠናል ስንል የዘላለም ሕይወትን ነው የሚሰጠን። ኧረ እባክህን ያልጠየቅኩናት ጌታስ የክርስቶስ ሞትና ትንሣኤ ምን ይሰጠናል አይደለም ጥያቄ። ድህነት ነገረ ድህነት ያለ ክርስቶስ ሞትና ትንሣኤ አለ ወይ ነው ጥያቄው። የሚገርምህ ነገር ያለ ሞትና ያለ ትንሣኤ ድህነት የለም። መልካም ያለ ክርስቶስ ሞትና ትንሣኤ ድህነት የሚባል ነገር የለም። ሰው ደግሞ ሞተልን ልንድን ዘንድ ነው። ኦኬ እሺ ቆይ። ስለዚህ ያለ ክርስቶስ ሞትና ትንሣኤ ድህነት የሚባል ነገር ከሌለ የሰው ልጅ ደግሞ የክርስቶስ ሞትና ትንሣኤ ማግኘት አለበት አይደለ ለመዳን? ምን አልከኝ? የክርስቶስ ሞትና ትንሣኤ ለነገረ ድህነት እጅግ አስፈላጊ ከሆነ ሰው ደግሞ የክርስቶስ ሞትና ትንሣኤ ማግኘት አለበት አይደል? ሰው የምን ሞትና ትንሣኤ ነው ማግኘት ያለበት? የክርስቶስ ሞትና ትንሣኤ ከእርሱ ጋር አንድ መሆን አለበት አይደል ወይ? ማግኘት አለበት አይደል ወይ ነው ጥያቄው። ማግኘት ሳይሆን ክርስቶስን ሙቶለታል፣ ተነስቶለታል፣ ደሙን አፍስሶለታል። በእርሱ ሲያምን ዳነ። ኧረ በእግዚአብሔር ለመጨረሻ ጊዜ ልጠይቅ፣ ከዛ ካንተ ጋር አልቀጥልም። ይቅርታ። ሰው ከክርስቶስ ኢየሱስ ጋር ወይም ደግሞ ለመዳን ከክርስቶስ ኢየሱስ ጋር አንድ መሆን ያስፈልገዋል አይደል? ለመዳን ሳይሆን አንድ መሆን የሚያስፈልገው ለመዳን በክርስቶስ ኢየሱስ ማመን ነው። እሺ ጎበዝ። ከክርስቶስ ኢየሱስ ጋር አንድ ያልሆነ ሰው ድኗል? ከኢየሱስ ጋር አንድ የሚሆነውን በምንድን ነው ስንል፣ እባክህን በምንድን ነው ብዬ አልጠየቅኩም። ከክርስቶስ ኢየሱስ ጋር አንድ ያልሆነ ሰው ድኗል ወይ? ድኗል ወይም አልዳንም ነው መልሱ እንጂ ከክርስቶስ ጋር አንድ ያልሆነ ሰው አይድንም። ከክርስቶስ ጋር አምኖ አንድ ሆኖ በክርስቶስ መሄድ አለበት። ኦኬ። ስለዚህ የክርስቶስ ሞትና ትንሣኤው ጋር አንድ ያልሆነ ሰው አይድንም አይደል? አይድንም። ኦኬ። ስለዚህ ለመዳን ለዚያ ነው ክርስቶስን ኢየሱስን ተቀበሉ ምንለው። እሺ መልካም ጎበዝ። ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ያልሆነ ሰው አይድንም ብለዋል። አሁን ወደ አመጣው ጥቅስ እንሂድና በአንተ አካሄድ መሰረት ሰው ለመዳን ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አለበት። ከክርስቶስ ሞትና ትንሣኤ ጋር አንድ ያልሆነ ሰው አይድንም ብለኛል። ሮሜ 6 ላይ ክርስቶስ አምኖ ከክርስቶስ ኢየሱስ ጋር አንድ መሆን አለበት። አዳምጠኛ። አሁንም በክርስቶስ አምኖ በኢየሱስ አምኖ ከኢየሱስ ጋር መተባበር ሞቱን በመሰለ ትንሣኤውን በመሰለ ትንሣኤውን መተባበር አንድ መሆን አለበት ነው እኮ ለመዳና። ማመን የሚለውን ድምፅ ሁለታችሁም አትጠቀሙት። ምክንያቱም ማመን ቀዳሚ ነው። ከእምነት በኋላ ቀጥሎ ስለሚመጣው ሐሳብ ውይይት ስለሆነ ትኩረት ማድረግ ያለባችሁ ስለ ማመን አይደለም። ማመንማ ኦልሬዲ ሰው ሳያምን እንዴት ሊጠመቅ ይችላል? እንዴት ሌላ ፕሮሰስ ሊያደርግ ይችላል? ስለ እምነት እኮ ነው። አሁን ቴንኪው መምህር፣ እሱ ነው ትክክለኛው። ገብቶኛል። አሁን በደንብ ሰውየው ጋር እንድትግባቡ መልስ እየሰጠው ያለ ለእርሶ ነው። አሁን ይህን ጥያቄ ላነሱት ይሄ ሐሳብ ጥያቄ ሲሰጠውት ለጥያቄው መልስ ይስጡ። ምክንያቱም ወደ እምነት አይሄዱ ብዬ ነው። እምነት አምነን እኮ አሁን አንድ ኬላ አልፈን ሁለተኛው ኬላ ላይ ነው ቁመን ያለ። ይሄኛውን ኬላ ይተውትና ከፊተኛው ኬላ እየተጠየቁ ኋለኛው ኬላ ሄደው አይቆሙ ማለት ነው። እምነት የመጀመሪያ ኬላ ነው። እሱን አልፈናል። ሁለተኛው ላይ ነው። ቀጥሉ። ስለዚህ ሰው ለመዳን የክርስቶስ ሞትና ትንሣኤ ከእርሱ ጋር አንድ መሆን ካለበት ለመዳን አትበለኝ። ለመዳን አሁንም ደግሜ የምነግርህ ማመን ነው። ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን አለበት አይደል? ለመዳን አይደለም አንድ የሚሆነው፣ ድኖ ነው አንድ የሚሆነው። እሺ፣ ከክርስቶስ ሞትና ትንሣኤ ጋር አንድ ያልሆነ ሰው ድኗል? አልዳነም። መጀመሪያውንም አላመነም። ስለዚህ ታዲያ ምንድን ነው የምትለኝ? ግዴታ ነው ማለት ነው አይደል? ከክርስቶስ ሞትና ትንሣኤ ጋር አንተ ነህ እኮ
ነገሮቹን መምህር ያሉት ትክክል ነው። እኔ አንተ መጀመሪያውንም አልገባህም፣ ይግባህ ጉዳዩ። ቆዩ ከመምህር ጋር ልቀጥል። የሁለታችንም ሐሳብ ተመሳሳይ ነው። የተለየ ሐሳብ የለኝም። እኔ ወንድሜ የሚናገረው ሐሳብ የኔ ሐሳብ ነው እንጂ እርሱ ያሉት ሐሳብ የኔ ሐሳብ አይደለም። አሁን እኔ ወደ እምነት እየሄዱ አይቆሙ። እምነት የመጀመሪያ ኬላ ነው፣ ታልፈዋል። እሱ ከታለፈ ሁለተኛው ኬላ ላይ አውሩ ነው። ለኔ ሁለተኛ ኬላዬ ሰው ከክርስቶስ ጋር ህብረት ለማድረግ አንድ ለመሆን ማመን አለበት። አዎ እውነት ነው፣ ያምናል። ግን አምኖ ከክርስቶስ ህብረት የሚጨመረው በጥምቀት ነው ወደሚለው ለማለፍ ነው የሰውየው ሐሳብ። እሱ ነው ጉዞ እየሄደ ያለው ማለት ነው። አሁን ያንን ቃል የሚነግረን ቅድም የተጠቀሰው የሐዋርያው ቅዱስ ጳውሎስ መልእክት፣ እንደገና ደግሞ ሌላም ጥቅሶች አሉ። ገላትያ 3:27 ላይ የተጠመቃችሁ ክርስቶስን ለብሳችሁታል ነው የሚል። ያ ማለት ግልባጩ ያልተጠመቀ ክርስቶስን አልለበሰም ማለት ነው አይደል? የተጠመቀ ክርስቶስን ለብሷል ሲል ገንዘብ የከፈለ እዚህ መኪና ይገባል ሲል በአጭር ቋንቋ ያልከፈለ አይገባም ማለት ነው አይደለም? ሹፌሩም ይሁን ረዳቱ። አሁን የተጠመቃችሁ ክርስቶስን ለብሳችሁታል ስለሚል ከክርስቶስ ጋር ህብረት ለማድረግ አንድ ለመሆን መጠመቅ ያስፈልጋል ነው። ካልተጠመቅን ከክርስቶስ ጋር እዛ መኪና ውስጥ እንደማንገባ ካልከፈል ከክርስቶስ ጋር ህብረት የለንም የሚለው ሐሳብ ስለሆነ እየተነገረ ያለ ውይይት ማድረግ ያለባችሁ እሱ ላይ ነው እንጂ የሱ ሐሳብ ከኔ ሐሳብ የተለየ ሐሳብ አይደለም። የኔም ሐሳብ ከወንድሜ ሐሳብ የተለየ አይደለም። ቀጥሉ። አሁን ለዚያ ነው መምህር፣ ለዚያ ነው እኔም ገላትያ ማነው ሮሜ 6:3-5 ያነበቡትኝ። ለዚያ ነው የምንጠመቀው ከክርስቶስ ጋር ከኢየሱስ ጋር አንድ ለመሆን ትንሣኤውን መምሰል ለመምሰል ወደ ውስጥ ስንጠመቅ ሞቱን ስንወጣ ትንሣኤውን ለመምሰል አንድነትን የሚያስኬድ ስለሆነ የምንጠመቀው ለዚያ ነው ብዬ መልሼለታለሁ። ገላትያ ምዕራፍ 6 አንብቤ 6:3 አንብቤ መልሼለታለሁ። ደህና መሻችሁ። ሥላሴ ይመስገን። የምንጠመቀው ከክርስቶስ ጋር አንድ ለመሆን ነው። ይሄን ያምናሉ? ምንጠመቀው ገላትያ አሁንም ደግሜ ላንብበው። ማነው ሮሜ 6:3 ጀምሮ ይጠብቁኛ እንዴ። ምንጠመቀው ከክርስቶስ ጋር አንድ ለመሆን ነው አይደለም ወይ? ነው ወይ አይደለም? እኮ ቀላል እኮ ነው አይደል? ይሄ መጽሐፉ የሚነግረን ስላለ ምንጠመቀው ክርስቶስ ጋር አንድ ለመሆን ነው አይደለም? ምን ይላል መሰለዎት? ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። በጣም ጥሩ እኮ ነው። እሱን ነው የምልዎት እኮ። ስለዚህ ሰው ከክርስቶስ ጋር አንድ የሚሆነው ተጠምቆ ነው ሳይጠመቅ ነው? ተጠምቆ ነው። በጣም አሪፍ፣ እግዚአብሔር ይስጥልን። ስለዚህ ከክርስቶስ ጋር አንድ ያልሆነ ሰው ይድናል አይድንም? መልካም። አሁን ጥሩ ጥያቄ መጥቶልኝ። ከክርስቶስ ጋር አንድ ያልሆነ ሰው መጀመሪያውንም አልዳነም፣ ሳይድን አንድ ሊሆን አይችልም። በጣም አሪፍ፣ እግዚአብሔር ይስጥልን። አዩት፣ አሁን ተግባባን። ከክርስቶስ ጋር አንድ ለመሆን መጠመቅ ያስፈልጋል ማለት ነው አይደል? ምንም ጥያቄ የለውም። መጽሐፉ ነው እኮ የሚለው። ስለዚህ ያልተጠመቀ ሰው ከክርስቶስ ጋር አንድነት የለውም ነው። እግዚአብሔር ይስጥዎት። እናመሰግናለን። ሌላ ጥያቄ ቀጥሉ። እሺ መምህር፣ መልካም። እሺ እንደዛ ከሆነ ቀጣዩ ጥያቄ ምንድን ነው? ኦኬ በቃ ጠይቁ። እሺ እናንተ ጠይቁ። ፕሮቴስታንት ከሆንሽ ጠይቂ፣ መምህርም ስላሉ። እኔ ርዕሱ እዛ ላይ እያወራሁ ነበረ። ፕሮቴስታንት አይደለሁም፣ ኦርቶዶክስ ነኝ። ቀጥይ። ግን ያልገባኝ ነገር አለ። መጠየቅ እችላለሁ አይደል መምህር? ትችያለሽ፣ ጠይቂያቸው ይመልሳሉ። እሺ በመጀመሪያ ሰው ክርስቶስን ለመምሰል በመጀመሪያ ደረጃ ሰው ክርስቶስን ለመምሰል መጠመቅ ብቻ ሳይሆን ስጋውና ደሙን መውሰድ አለበት አይደል? ንስሐ መግባት አለበት አይደል? ከተጠመቅን በኋላ ስጋውና ደሙን መውሰድ አለብን አይደል? ክርስቶስን ለመምሰል ጥምቀቱን ጥምቀት የሚያሰኘው ቅዱስ ስጋውና ክቡር ደሙ ሲኖርበት ነው። ቅዱስ ስጋውና ክቡር ደሙ የሌለበት ጥምቀት ሻወር ነው የሚባለው ስሙ። በስተት ነው ጥምቀት የሚሉት እዚህ አዳራሽ ውስጥ ያለው ማለት ነው። ምክንያቱም
ክርስቶስን የምንለብሰው ቅዱስ ሥጋውን ክቡር ደሙን ተቀብለን ነው። ይህ መጽሐፍ ቅዱሳዊ ነው። ደንግዳ ደራሽ ለውሃ ፈሳሽ ግለሰብ የመሰረተው ሳይሆን ባለቤቱ ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስለተናገረ ቅዱስ ሥጋውን ክቡር ደሙን ተቀብለን ክርስቶስን እንመስላለን፣ ከእርሱ ጋር እንዋሃዳለን ማለት ነው። ብቻውን የውሃ ጥምቀት ከሆነ ሥጋው ደሙ የሌለበት ከሆነ ምርጥ ደብዳቤ ተጽፎ ነገር ግን ማህተም ወይም ፊርማ የሌለው ይሆናል ማለት ነው። ማህተም ፊርማ የሌለው ደብዳቤ ከየትኛውም መስሪያ ቤት የተጻፈ ነው ቢባል ማረጋገጫ የለውም። ሊያረጋግጠው የሚችል ጽሑፉን ማህተሙ ወይም ፊርማው ነው። ይህ ማለት ያን ጥምቀት ሊያረጋግጠው የሚችለው ቅዱስ ሥጋውና ክቡር ደሙ ነው። ሁለት ካህናት አሉ። አንዱ ከበር ሌላኛው ከመቅደስ ይቆማል። ከበሩ ያለው ጥሩ ደብዳቤ ጽፎ አሳምኖ አስተምሮ ጸሎት ጸልዮ ለመቅደሱ ላይ ለቆመው ካህን ይልክለታል። መቅደሱ ላይ የቆመው ካህን ደግሞ ቅዱስ ሥጋውን ክቡር ደሙን ማህተም ያደርጋል። የውጩ ደብዳቤ የውስጡ ማህተም ይባላል። ያ የክርስቶስ ቅዱስ ሥጋና ክቡር ደም በማህተምነት ያርፍበታል። ካረፈበት በኋላ ነው ያ ሰው ኩልክሙ እለ ተጠመክሙ ክርስቶስ ሀለበስክሙ ገላትያ ምዕራፍ 3 ቁጥር 27 የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚባለው ውሃውን ብቻ ሳይሆን በውሃው ላይ የወረደው መንፈስ ቅዱስና በመቅደሱ ላይ የተሰወው ቅዱስ ሥጋና ክቡር ደም እርሱ በጋራ ሲዋሃድ ነው ማለት ነው። ኦርቶዶክስ ስንዱ መቤት የምታስተምረው ይሄ ነው። ገባኝ። እሺ መምህር ይሄንን እንዲመልሱልኝ ፈልጌ ነበረ። በጣም አመሰግናለሁ። መልካም ተቃለ ማብ የለህም? እንዴት አመሸ? የለም አሁንም አልመጣም። ኦኬ ስራ ይዞ ነው መሰለኝ መምህር። ይሁን ባትሪ አስወጥቶኝ ቀደም ሲል አልነበርኩም። ጥያቄ ካለ አስገቡ፣ አለያም አሁንም የመውጣበት ሰዓት ደርሷል። ጥያቄ ካለ እንመልስ። የኛ ልጆች ጠይቅ ሳይወጣ መልስ እየሰጠን እናንተን እንዳነረሳችሁ። አብርሽ አለ ወይም ሌላ ሰው ካለ ይጠይቅ። ጥያቄ ያለኝ መምህር። ጥሩ። የት ቤተ እምነት ነው? ፕሮቴስታንት። በጣም ጥሩ። እሺ አሁን ስለ ጥምቀት አይደል እያወራን ያለው? ከክርስቶስ ጋር ሁለቱ የተሰቀሉ በቀኝና በግራ እሱ ጋር አውሩ። አንዴ ትንሽ እየስራ ይዤ ነው። አውሩና እኔ መለሳለሁ አለሁ። አረ ይሄንን መልሱልኝና። እሺ ምን አልክ? እስኪ ጠይቅ ድጋመው። ከክርስቶስ በቀኝና በግራ የተሰቀሉት ማለት ነው። አንዱ በቀኝ የነበረው ያ የጸደቀው አንተ በመንግስት ስትመጣ አስበኛለሁ ማለት ነው። ተጠምቆ ነው የጸደቀው ወይንስ አምኖ ነው? ጥምቀት አልነበረም ያን ጊዜ። ጌታ ኢየሱስ ክርስቶስ ጥምቀትን አልሰጠም ነበር ያኔ። ኤክሰፕሽን የሆኑ ነገሮች አሉ። በመስቀል ላይ የሆነ ግዴታ ጥምቀት ራሱ ቢኖር መጠመቅ አለበት በዛ ላይ ማለት አትችልም። ነገር ግን ጌታ ኢየሱስ ክርስቶስ ጥምቀትን የጠመቀ ነበር እኮ ከዛ በፊት ኢየሱስ ክርስቶስ እኮ የጠመቀ ነበር። መጽሐፍ ቅዱስ የጌታ ጥምቀት ነበረ ሰጥቶ ነበር ጌታ አይደለም። መጀመሪያ ዮሐንስ ስለምን እያጠመቀ ነበር? ለንስሐ የሚሆን ጥምቀት እያጠመቀ ነበር። ዮሐንስ ጥምቀት እያወራን ያለ ነው። እኛም የጌታ ጥምቀት ነው። ጌታ ኢየሱስ ክርስቶስ የሰጠው ጥምቀት ነው። ስለ ዮሐንስ ጥምቀት ትክክል። ሁለት ጥምቀቶች ነበሩ እዛ። ዮሐንስም እያጠመቀ ነበር፣ ኢየሱስ ክርስቶስም ደግሞ ከተጠመቀ በኋላ እያጠመቀ ደቀ መዛሙርት እያደረጋቸው ነበር። እስኪ ጌታ ኢየሱስ ክርስቶስ ጥምቀትን የሰጠበት ቦታ አስጠኝ። ከስቅለቱ በፊት ማለት ነው ወይም ከትንሳኤው በፊት። ኦኬ ልንገርህ። ዮሐንስ ሲያጠምቅ አንተ በስመ ሌላ እያጠመቀ ነው አሉት እነዛ የሚያምኑ ማለት ነው ሌሎች። ከዛ እሱ በአብ በመወልድ በመንፈስ ቅዱስ ያጠምቃቸዋል አላቸው። እኔም ማጠምቀው ጥምቀት ክርስቶስን ለመግለጥ ነው እንጂ
እኔ የማጠምቀው ጥምቀት ለንስሐ የሚሆን ጥምቀት ነው እንጂ ሲል ነገራቸው ማለት ነው። አንተ መጽሐፍ ቅዱስ አንብበህ ከሆነ ኢየሱስ ክርስቶስ በደንብ እያጠመቀ ነበረ። የዮሐንስ ጥምቀት እኮ የለም አላልንም እኛ። የዮሐንስ ጥምቀት አይደለም ዮሐንስ እያጠመቀ እያለ ኢየሱስ ክርስቶስ ራሱ በዛን ጊዜ እያጠመቀ ነበር። ከአንድ ጊዜ እስኪ አንዴ አድምጥ መጀመሪያ። ዮሐንስ ያጠምቅ ነበር፣ እሱ ማንም አልጋደም። የዮሐንስ ጥምቀት ነበረው። የዮሐንስ ጥምቀት ግን ጌታ ኢየሱስ ክርስቶስ የሰጠው ትእዛዝ ወይም የክርስቶስ ጥምቀት አይደለም ነው እያልን ያለነው። ስለሱ ጥምቀት እያወራን አይደለም እኛ እያወራን ያለነው። ስለሱ ጥምቀት አላወራሁም እኔም። ኢየሱስ ክርስቶስ ራሱ እያጠመቀ ነበር ነው የምልህ። ባጭሩ አንድ ጊዜ ጥምቀት የክርስቶስ ሞትና ትንሣኤ ማግኛ ወይም መተባበሪያ ስለሆነ ክርስቶስ ሞቶ ሳይነሳ በፊት ጥምቀት የሚባል ነገር የለም። ይሄ የክርስቶስ ጥምቀት ማለት ነው። የዮሐንስ ጥምቀት ሳይሆን የክርስቶስ ጥምቀት። ክርስቶስ ኢየሱስ የሰጠው ሄኖክ ማድመጥ የምትችል ከሆነ አንዴ አድምጥና ከዛ ታወራለህ። አሁን ያ ሰውዬ ያለ ጥምቀት ዳነ ነው ኮንክሉዥን። ስለዚህ ክርስቶስ መምህር መጥተዋል። መምህር ከመጡ እርሱ ይቀጥሉ። መምህር አሉ? እሺ በደንብ ስማኝና የክርስቶስ ጥምቀት ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ ነው ያንን ትእዛዝ የሰጠው ማለት ነው። ወንጌልንም ስበኩ በካላቸው በኋላ ጥምቀትንም አስከትለዋል። በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብለዋል። ማርቆስ ወንጌል ላይም ደግሞ ያመነ የተጠመቀ ብሎ ተናግሯል። ስለዚህ ይህ ትእዛዝ የመጣው ክርስቶስ ኢየሱስ ሞቶ ከተነሳ በኋላ ነው። ከዛ በፊት ግን ክርስቶስ ሞቶ ከመነሳቱ በፊት ይህ ራሱ የሰጠው ትእዛዝ ይህ ጥምቀት አልነበረም ነው እያልን ያለ ነው፣ ወይም አልተሰጠም ነው። በአጭሩ ክርስቶስ እንደ ትእዛዝ አልሰጠውም። እሺ ኢየሱስ ክርስቶስ እያጠመቀ ነበር አላጠመቀም? እስቲ ይሄን መልስልኝ። ችግር የለውም። ሌላው it doesn't matter። ምን ማተር ያደርግ? እንዴት ማተር አያደርግም? ኢየሱስ ክርስቶስ እኮ ነው ባይዘ ክርስቶስ ኢየሱስ አጥምቋል? አላጠመቀም። ክርስቶስ ግን የሆነ ቦታ ክርስቶስ አጠመቀ ተብሎ ሲነገር ሐዋርያት ያደረጉት ነገር በእርሱ ስም ሐዋርያት ያደረጉት ነገር ለክርስቶስ ስለሚቀጸል እንጂ የመጽሐፉ ሳይቤ እንጂ አክሽን አላረገም። ኢየሱስ ክርስቶስ በዛ ቦታ ላይ ክርስቶስ ኢየሱስ ሲያጠምቅ አላየነውም። ዮሐንስ ወንጌል ላይ ያለ እኮ አባ ምንድነው? ምን ይላል? ለዮሐንስ መጡና ሰዎች አንተ የምታጠምቀው ጥምቀት ኢየሱስ እያጠመቀ ነው አሉት። ጠየቁት። ኢየሱስ ማንን አጠመቀ? ወንድሜ እዛ እንትኑ ይሰማሃል? እንትን ስማ፣ እኔ የምልህ ጥያቄ አንድ የመልስልኝ። ኢየሱስ ክርስቶስ እያጠመቀ ነበር እኮ። ማንን አጠመቀ? ጥቅሱንም ስጠኝ ማንን እንዳጠመቀ። እሺ መምህር መጥተዋል። እርሶ ከመጡ እርሶ ይቀጥሉ። እሺ መምህር ልመልስለት ይቻላል? እሺ ብለህ እሺ ቀጥይ። ክርስቶስ ዮሐንስ ነው ክርስቶስን ያጠመቀው እንጂ ክርስቶስ ማንንም አላጠመቀም። በዮሐንስ እጅ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀው እንጂ ክርስቶስ ከማንንም አላጠመቀም። ከተሳሳትኩ አርሙኝ። አይ ትክክል ነሽ፣ አልተሳሳትሽም እኮ። ግን ምን ማተር እንደሚያደርግ ነው እኔ ግራ የገባኝ። ኢቨን እንኳን አጠመቀ ቢባል እንኳን ምንም እኮ ግንኙነት የለውም። ጥያቄ ያለኝ ችግር የለውም። ይሄ ችግር የለውም። ሌላ ጥያቄ ያለኝ ቆይ ገብቶ ካላለ የልጁ ጥያቄ እኮ በግራና በቀኝ የተሰቀሉት ከክርስቶስ ጋር አምነው ነው ወይስ ኦር ደግሞ ተጠምቀው ነው የዳኑት አይደል? ጥያቄ ሄኖክ እኮ እሱማ ገብቶኛል እኮ ኤክሰፕሽን ነው በቃ ባጭሩ። አምነው ነው እንጂ ክርስቶስን ስላመነው ስላመነው በመንግስት አስባለሁ አለው። ገባ ካደለ ስለተጠመቀ ሳይሆን እውቀቱ የለኝም፣ ግን ያን ያክል ግን ያመነ የተጠመቀ ይድናል ብሏል ጌታችን
መድኃኒታችን ኢየሱስ ክርስቶስ በቃሉ ያመነ የተጠመቀ ይድናል። ስጋዬንና መጀመሪያ ለመጠመቅ መጀመሪያ ምን ያስፈልጋል? ማመን አይደል? ማመን ያመነ ይቀድማል፣ ከዛ የተጠመቀ እንደዛ ነው። አው ጥያቄ ለምን ስፔሲፊክ አታረገውም? እሺ ስፔሲፊክ ላድርግልህ ጥያቄ ማለት ነው። አሁን በእምነት የሚገኝ ጽድቅ ነው ያለው ወይስ ጥያቄ ነው ይሄ? ባይዞይስ ያኛው ችግር የለውም ትተነዋል። ስለ ጥምቀቱ ሰው በስራው ነው የሚጸድቀው ወይስ በእምነቱ? ይሄን ጥያቄ አለኝ። የእናንተ ትክክል ከሆነ ወደ እናንተ እንድመጣ ቅድም እንዳልነ ሰው አምኖ ሲጠመቅ የእግዚአብሔር ልጅ ይሆናል፣ ጻድቅ ይሆናል። በቃ ከዛ ስራ ቢሰራም ባይሰራም ያው ጻድቅ ነው ማለት ነው። ካመነ በኋላ ለመጽናት ድህነቱን ላለማጣት ሲል ክርስትናውን በክርስትናው ለመጽናትና በክርስቶስ ለመምሰል ድህነቱን ለመፈጸም ስራ ይሰራል። ለምን አይነት ስራ? መጽሐፍ ቅዱስ ላይ እንደዛ የሚላለ ፊልጵስዩስ መልእክት ምዕራፍ 2 ላይ ከቁጥር 12 ጀምሮ ስታነብ የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ይላል። እዛ ጋር ያለው ቃል ለፊልጵስዩስ ተደራሲነቱ ለፊልጵስዩስ እንትናቸው እነዛ ደግሞ እምነት ካመንማ ለምን ሲጀመር እምነት በስራ ነው የሚገለጠው። ፊልጵስዩስ መልእክት ላንተ አያገለግልም? ያገለግላል ወንድሜ፣ አያገለግልም አላልኩ። ታዲያ ላንተ የሚመለከት ከሆነ እዛ ክፍል ላይ ድህነታችሁን ፈጽሙ ይላል። በምን ሲባል ስራዎችን ይዘረዝራል እዛው ክፍል ላይ። አይደለም ያመነ ሰው አሁን እኛ የተጠራነው ለጽድቅና ለቅድስና አይደል? እንደዛ ነው በክርስቶስ ያመኑት ለኃጢአት እኮ እኛም በስራ ጸድቀን አንዴ የኛ የነገረ ድነት ትምህርት ሰው በስራው ይጸድቃል አይልም የሚል ትምህርት የለንም። ሰው ለመዳን ስራ ያስፈልገዋል የግድ አይባልም። ሰው ለመዳን የሚያስፈልገው ምንድነው? የእግዚአብሔር ልጅ ለመሆን የሚያስፈልገው አምኖ ይጠመቃል። ዮሐንስ ወንጌል ምዕራፍ 3 ላይ ከዋና ከመንፈስ ያልተወለደ የእግዚአብሔር መንግስትን አይገባም ወይም አያይም ይላል አይደለ? ስለዚህ ለመዳን የእግዚአብሔር ልጅ ለመሆን ከዋና ከመንፈስ መወለድ አለብህ። ከዛ በኋላ ክርስቲያን ከሆንክ በኋላ አምነ ስትጠመቅ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅነት አሁን የሚነጥቅህ ምንድነው? ስራ ነው አሁን የምትለኝ? አንዴ ከግንዱ ጋር ከተጣበቅ ፍሬ ካላፈራ ማቴዎስ ወንጌል ምዕራፍ 7 ላይም አለ። እነሱ እዛ ጋር ያለው ጥቅስ አላመኑም ነበር በኢየሱስ ክርስቶስ። እዛ ጋር ያለው ጥቅስ እኮ ሁሉም ቦታ ላይ እንዝለላ ፕሊስ። አንዱ ላይ ተረጋጋና ሰው የእግዚአብሔር ልጅ ከሆነ በኋላ ስራው ምንድነው የሚጠቅመው ከተባለ እሺ በፊልጵስዩስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ድህነቱን ይፈጽምበታል። ሰው የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ይላል። አንድ ኃጢአት ቢሰራ ሳውን ድህነቱ ይወሰዳል ማለት ነው። አሁን አንተ ኃጢአት ዛሬ ብትሰራ ድህነቱ ይወሰዳል ማለት ነው። ለምን ይወሰዳል? በኃጢአት ከጸና እስከ መጨረሻ በኃጢአት ከጸና ትቆረጣለህ። ነገር ግን ከተመለስክ አንዴ ቆይ በኃጢአት ከጸና ማለት በቃ በዛ ላይ ከቀጠልክ ኃጢአት ሰርተ በኃጢአት የምትመላለስ ከሆነ ድህነትን ታጣዋለህ። ነገር ግን ኃጢአት ብትሰራ ተስፋ አለ ክርስቶስ ኢየሱስ። በንስሐ ኃጢአታችን ብንናዘዝ የክርስቶስ ኢየሱስ ደም ሊያነጻን እንደሚችል በመልእክቱ ላይ ዮሐንስ ጽፏል። ስለዚህ ከኃጢአት ስትመለስ ንስሐ ስትገባ የክርስቶስ ደም ያጥባል ማለት ነው። ከኃጢአት ሁሉ ያጥባል ማለት ነው። አሁን ዛሬ ድንገት ኃጢአት ሰራህና ሞትክን እንበል። በኢየሱስ ክርስቶስ ጥምቀትን ተጠመቅ አምናህልም። አሁን አንተ ወደ ሲኦል ነው የምትገባው? አልሞትኩም። አይ ብትሞት ነው አጋጣሚ ነው የምልህ። እንደ አጋጣሚ አሁን የአጋጣሚ ጉዳይ አይደለም የነገረ ድነት ትምህርት የአጋጣሚ ጉዳይ የምጠቅሰው ፎር ኤግዛምፕል ራሱ ምንም ማተር አያደርግም እኮ ከትምህርቱ ጋር። ኦኬ እኔ አሁን የምልህ ማለት ነው እኔ አሁን በኢየሱስ ክርስቶስ አመንኩኝ ማለት ነው። ገባ? በኢየሱስ ክርስቶስ አምኛለሁ። ሲጀመር የተጠራ ነው ለጽድቅ ስራ ነው እንጂ ስለጸደቅን የምንሰራው ስራ ነው እንጂ እንድንጸድቅ የምንሰራው ስራ የለም። በልጁ የሚያምን ለዘላለም ሕይወት አለው፣ በልጁ የማያምን
ህይወት የለውም ብሎ ዘግቶታል መጽሐፍ ቅዱስ። እኮ በልጁ ማመን ማለት ገና ከጅምሮ ኢየሱስ ክርስቶስ የሰጠውን ትእዛዝ መቀበል ማለት ነው አይደለ? ያንን ትእዛዝ የማትቀበል ከሆነ እግዚአብሔር ራሱ በአንተ ውስጥ የለም። ችግር የለም፣ ማስረጃ እሰጥሃለሁ። እኔ ማስረጃ እሰጥሃለሁ፣ ችግር የለም። ዮሐንስ ወንጌል ላይ ምዕራፍ 3 ላይ የተቀመጠው በልጁ በክርስቶስ የሚያምን ይድናል፣ ያላመነ ግን አሁን ተፈርዶበታል ብሎ ሲናገር በክርስቶስ ኢየሱስ ምን ብለህ ማመን እንዳለበት ጥያቄ ውስጥ ይገባል። ክርስቶስ ኢየሱስ እርሱ አዳኝ ነው ብለህ ታምናለህ፣ ለአንተ እንደተሰቀለ ታምናለህ፣ እንደተነሳ ታምናለህ፣ ክርስቶስ የሰጠው ነገር እንዳለ እርሱን በምልአት ስታምን ያኔ በክርስቶስ ያምናል ይባላል። ለዛም ነው በዮሐንስ መልእክት ላይ እነዚህ ነገሮች ከሌሉ እግዚአብሔር በእኛ ውስጥ እንደሌለ የሚናገረው። ግን አንድ ሰው ከዳነ በኋላ ስራው ምንድነው አስፈላጊነቱ ሲባል ለጽድቅ አስፈላጊ አይደለም ወይ ከተባለ በክርስትና ውስጥ መጽናት የሚባል ነገር አለ አይደለ? ሰው ካልጸና ድህነቱን ያጣዋል። እስከ መጨረሻ የሚጸና እርሱ ይድናል ነው ያለው ጌታ። ለመዳን መንግስቱን ለመውረስ እስከ መጨረሻ መጽናት ያስፈልጋል አይደል? ቀጥል። ያስማማናል? ቀጥል፣ እየሰማሁ ነው። አንተ ሐሳብን ስትጨርስ ያስማማናል? ያስማማናል ወንድሜ፣ ያንተ ሐሳብ ነው እየገለጥክ ያለውና አንተ ጨርስና እኔ ደግሞ ሐሳቤ ሳላቋርጥ ጥያቄ ነው የጠየቅኩ። እስካሁን ብዙ ያልካቸው ነገሮች የሚያስማሙ 90% የሚያስማሙ ነገሮች ተናግራል። ትክክል ናቸው። እሺ፣ ከዛ ውስጥ አንዱ ሰው ለመዳን ወይም የእግዚአብሔር መንግስት ለመውረስ እስከ መጨረሻ መጽናት አለበት አይደል? እዚህ ጋር እኮ ነው የኔና ያንተ ልዩነት ያለው። አለበት ወይስ የለበትም? ልዩነቱ ከመናገር በፊት ልዩነት አለበት። እዚህ ጋር አሁን መጽናት አለበት። ኦኬ፣ መጽናት ኦኬ። አሁን ልንገርህ ልዩነት አለው ነው ያልኩ። መጽናት አለበት አላልኩም። ማለት መጽናት የለበትም። እሺ፣ አሁን ወደ ዝርዝሩ እንመጣለን። አለበት ወይስ የለበትም? ዝርዝሩ ከመናገር በፊት ምን አምኖ በስራ እንደገና የሚሰራው ስራ ማለት ነው፣ ለጽድቅ ብሎ የሚሰራው ስራ ችግር የለውም። ስራ የሚለውን እሱ ዲፊኒሽኑ ትነግረኛለህ እኮ። ጌታ ኢየሱስ ክርስቶስ እስከ መጨረሻ የሚጸና እርሱ ይድናል ብሎ ሲናገር ለመዳን እስከ መጨረሻ መጽናት አለብን አይደል? አዎ፣ የምትጸናው በእምነትህ ነው ብራዘር። በምንድን ነው የሚለውን ችግር የለውም፣ እሱን እናያለን እኮ። ያለ እምነት ነው የእግዚአብሔር ቃል ሁሉ ትክክል ነው። ምንድነው የእግዚአብሔር ቃል የምትለው? አንተ ብቻ የእግዚአብሔር ቃል አማኛ አትምሰል። እዚህ ጋር አሁን እኛ የእግዚአብሔር ቃል ነው አይደለ? እስከ መጨረሻ የሚጸና እርሱ ይድናል ተብሎ ሲነገር ለመዳን ሰው ለመዳን መጽናት አለበት ነው አይደል? ነው አይደለም እያለኝ እኮ ነው። አሁን እኔ ፈራጅ አይደለሁም። ቆይ ልንገርህ፣ ጌታ ነው ያለው። ይሄንን ታምናለሽ አንተ? ጌታ ኢየሱስ ክርስቶስ እስከ መጨረሻ የሚጸና እርሱ ይድናል ቃሉ አምናለሁ። ግን አንተ የተረዳህበት አረዳድ የኔ መረዳት ስህተት ስለሆነ ነው ወንድሜ። እዛ ነው ያውልህ። አንተ ኢማጂን የምታረገው ነገር አለ። ያንን ነገር ነው ለማውራት እያሰብክ ያለው። እኔ ምን ማለት እንደሆነ አሁን እዚህ ጋር አልገለጽኩም እኮ፣ ዲፋይን አላረኩም አይደለ? ግን ጥያቄን ያቀረብኩልህ እሱን የምታምን ከሆነ እሱ ማለት ምን ማለት ነው ለሚለው ደግሞ እንሄዳለን። አዎ አምናለሁ። እሺ፣ የምታምን ከሆነ ጽናት የሚባለው ነገር ምን እንደሆነ በመጽሐፍ ቅዱስ እናያለን ማለት ነው አይደል? አሁን እሺ፣ መጽናት የሚባለው ነገር በእምነትም ጭምር ነው። ሰው የሚጸናው በእምነትም ጭምር ነው። መጽናት የሚባለው ነገር ግን በእምነት ጭምር ብቻ አይደለም። የክርስቶስ ስራ አለ። ኤፌሶን ላይ ጳውሎስ ሲናገር አስቀድሞ በእግዚአብሔር ዘንድ የተዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል አይደል? ይህንን ስራ ሳትሰራ ኦኬ፣ እዚህ ጋር እንዴ ላቋርጥ። የተፈጠርነው አሁን ራስህ እኮ መለስከው። መልካሙን ስራ ለመስራት ነው የተፈጠርነው። አይ ያመንነው ለመልካም ስራ ነው፣ የጸደቅነውም ለዛ ነው ልልህ ፈልጌ ነው። ለመልካም ስራ እንደተፈጠርን አሁን ራስህ አብራራው። ድገመው እስኪ አንዴ ቃሉ። አስቀድሞ በእግዚአብሔር ዘንድ የተዘጋጀውን መልካሙን ስራ ለመስራት ወይም ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ሐሳቢነት ከተፈጠርክ ማለት ነው። አንድ ልጅ ዮሐንስ 3:5 ላይ ምን አለው?
ለኒቆዲሞስ ዳግመኛ ካልተወለድክ የእግዚአብሔር መንግስት ማየት አትችልም አለው። ስለተፈጠርክ ነው ዳግም ስለተወለድክ ነው ይሄን የመልካሙ ስራ ለመስራት የምትሄደው እንጂ አምነ ለመዳን የምታደርገው ነገር አይደለም። ሄኖክ እሱ ላይ አይጣላንም። መልካም ስራ የምንሰራው ክርስቶሳዊ ስራ የምንሰራው የእግዚአብሔርን ጸጋ ስለተቀበልን ነው። እሱ ያስማማናል። ግን ስለጸደቅን ነው እንጂ ለመጽደቅ የምንሰራው ስራ አይደለም። ለመጽደቅ አይደለም የሚለው ደግሞ እናየዋለን እኮ አንድ ያሰርሰኝና አሁን ለመጽደቅ የሚለው ነገር ወደ ያዕቆብ መልእክት እንሂድና እሱን እናየዋለን። እሺ አንዴ መጽሐፍ ቅዱስ ልክፈትልህ። ያዕቆብ 2 አይደለም አሁን የምትከፍተው? አንዴ እሺ ያዕቆብ ምዕራፍ 2 ማመኑ በስራ ተገለጠ ነው የሚለው። እንኳን አንድ ጊዜ ልደት ብትመለስ አሪፍ ነው። የምር